በእኛ በፔንቴኮስታሉ ላይ ሐሳብ ሰጪዎች ሲሆኑ አይተናል። ተሰብሰባልኩ ባለፈውም ተናግሬያለሁ። የቀራችሁ ሙስሊምና ቡዲዝም ሂንዱዝም ነው። ሂንዱዝም፣ ቡዲዝም፣ ሹንቲዝም፣ ሙስሊም፣ ኮፕቲክ፣ ኢትዮጵያ ኦርቶዶክስ፣ ኢትዮጵያ ካቶሊክ፣ ሉትራውያን፣ መካነ ኢየሱስ ብለህ ተሰብሰብ። በነጠላ ነው አንተን በአብያተ ክርስቲያናት ደረጃ ሉትራውያን ብዬ አልልም። ኦኬ ነገ ሙስሊሞቹ ይመጡና ተክቢር ሲሉ አላሁ አክበር ማለት አለብህ። አየህ አይመስልህም? እንደዛ ነው። ምክንያቱስ ፔንቴኮስታል ላይ ለመላገድ ይሄንን ያህል መንገድ ከሄዳችሁ እዚህ ሶሻል ሚዲያ ላይ ብቻ አይደለም የምናወራው መሬቱም ላይ እንሰራለን ነውና ቪዲዮዎችን ማገኘሽ እንኳንም ሰማሽ ማለት ነው። ሲያላግጥ ሲናገር የነበረበት ቪዲዮ ላይ የተወሰነ አይቻለሁኝ። ግን ቪዲዮ ያላችሁ ሰዎች ለኔ በውስጥ ላኩልኝ። እስኪ ኦርቶዶክሳውያን ያድኑ እንደሆነ እናያለን። ካቶሊክ ተከራክረውልህ ለአንተ ያድኑ ከሆነ እናያለን። ከእጃችን ያስጥሉ ከሆነ እናያለን ማለት ነው። እናንተ የጎበዝ አለቃ ሆናችሁ እዚህ አብያተ ክርስቲያናቱን ልትበጠብጡ፣ መካነ ኢየሱስን ከኛ ከሙሉ ወንጌል ልትለዩ፣ ከቃለ ሕይወት ልትለዩ የምትሄዱበትን መሰሪና እባባዊ አካሄድ በእጄ ላይ ባለው በወንጌል በትር እቀጠቅጠዋለሁ። ይሄንን እባብ ማለት ነው። ባለፈው ከሌላኛው ቤት የነበረው ወርቃማ እባብ ተቀጥቅጧል። እዚህ ደግሞ የተመሳሰለ እባብ ይቀጠቀጣል። በምን? በእግዚአብሔር ቃል። እባብ ነው ያልኩት፣ ሰውን አይደለም። እነሱ ወንድሞቻችን ናቸው። ይሄም በፎቶ ላይ የምታዩት ወንድማችን ነው። ግን ከበስተጀርባ የሚሰራውን እባብ እንቀጠቅጠዋለን ማለት ነው። እየተናደፍክ የእግዚአብሔርን ሕዝብ ቅዱሳንን አትለይም። ሰማይ ምድር ዝቅ ይበል፣ መካነ ኢየሱስን ከኛ አትለያትም አልኩ። እኛም ከመካነ ኢየሱስ አትለየንም። አሁን በደንብ ሄድ ኦፊስ ላይ በደንብ አውቄያለሁኝ። ማወቅ ያለብኝ ነገር ዳር አስይዛችኋለሁ። እኔ ብቻ አልኩ፣ ሌሎች ባይገቡ ዳር አስይዛለሁ። የተፈጠራችሁበትን ቀን እስክጠላ ድረስ ቲክቶክን ጠልተህ ትሄዳለህ። በስድብ ሳይሆን በእውነተኛ መረጃ። ይኸው ነው ለወንጌሉ እንቅፋት ለማኖር ይህንን ያህል መንገድ ከሄዳችሁ ኦኬ ሽብልቅ አትከቱም፣ በእኛና በእነሱ መካከል እያላችሁ ማለት ነው። ኦኬ ሽብልቅ አትከቱም። በመከራው ዘመን ተብሎ በተባለበት በደርግ ዘመን እንኳን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለእያንዳንዱ ሌሎች አብያተ ክርስቲያናት እንደ እናት ቤተክርስቲያን ሁሉን ሸሽጋ የያዘች ቤተክርስቲያን ነበረች። ኦኬ ሽብልቅ አትከቱም። መካነ ኢየሱስ ስላደፈጥክ የምንፈራ እንዳይመስለን። ሽብልቅ አትከቱም። እኛም ሽብልቅ አንከትም። ህዝቡ በሰላም ይኖርበት። ሂድና መጽሐፈ ቄደር ተጠመቅ ከፈለክ ማለት ነው። አልሸሹም ዞር አሉ ነው። ሂድና ተጠመቅ እዛው ማለት ነው። ያው አቡነ ቡቼ የተባለውን ክርስቶፎሮስን ስላመናችሁ አርሴማንም አብረ ደርባት። እሱን የቀራችሁ ምክንያቱም ቲክቶክም ላይ ወጣችሁ ኢየሱስ ያድናል ብላችሁ አሰብኩ። ይሄ ሰውየውን አንድ ቀን ሲሰብክ አይታችሁ ታጣቁም። ወንጌል አንድ ቀን ወንጌል ካፉ ወጥቶ አያውቅም። ኢየሱስ ያድናል ብሎ ለሰዎች ሰብኮ ሰዎች ጌታን ሲቀበሉ አይታችሁ አታውቁ። ለምን? አልተሰጠውም። ዝም ብሎ ነው ወጥቶ የሚንኳኳው። አልጠራውም። እግዚአብሔር ለዚህ አገልግሎት አልጠራውም። ብዙዎቻችሁ አልጠራችሁም። እግዚአብሔር እዚህ ሶሻል ሚዲያ ላይ ሞባይል ብቻ ስላለ ቲክቶክ ብቻ መክፈት ስለቻልክ ገስት መክፈት ስለቻልክ ብቻ ነው የወጣችሁ። ብዙዎቻችሁ አልጠራችሁ። ወይ የዳኑ ሰዎች አይታነጹም እነሱ ቤት፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አይሰብኩ። ኢየሱስ ጌታ ነው በለው ሲሰው ወንድሞቼ እናቶቼ ሰምቼ አላቅም። በቲክቶክ ዓለም በእኔ ከእድሜ ልትበልጡ የምትችሉ ሰዎች ልኖሯችሁ አስባለሁ። እዚህ ሶሻል ሚዲያው ላይ በማገልገል ማለት ነው። እኔ 10 ዓመቴ በፌስቡክ እና በዩቲዩብ በነበርኩበት ይሄን ሰውዬ አይቼው አላቅም። ወንጌል ሲሰብክ ነው አይቼም አላውቀው ነው ያልኩት። አንድ ቀን ሰብኮ አያውቅም። ኢየሱስ ጌታ ነው። አላርጂክ ነው ለዚህ ሰውዬ፣ አላርጂክ ነው።
ሰብኮ አያውቅም። እሱና እሱን መሰሎች ማለት ነው። ሌሎችም አሉ ዝም ብለው ቁፍ ያለ ዶሮ ይመስል ማለት ጭክ ያለች ነው። ቁፍ ያለ ዶሮ ይመስል ክርፍፍ ብለው የሚወጡ ማለት ምንም የረባ ነገር እኮ አይሰሩም ማለት ነው። የሰው ነፍስ ካልዳነበት ሰዎች ያልዳኑ ወደ መዳን እንዲመጡ የዳኑ በእግዚአብሔር መንግስት እንዲጸኑ ለማድረግ ካልሆነ በስተቀር ምን ወጥተው በቃ ኢየሱስ አይልም። በቃ እና መረጃውን እፈልጋለሁ። እንደውም ብዙ አላወራም ብዬ ነበር፣ አወራ። ቴንኪው። እናንተ መነጋገር ትችላላችሁ። ጸጋ ይብዛላችሁ። ኦኬ። መሰዋ የሌላው ቤተክርስቲያን አዳራሽ ነው እያለ ነበር። ኦኬ። ምን ያደርጋል ታዲያ አዳራሽ? ምን ያደርጋል? ፓስተር ሚካኤል ወንድሙ ጋር ጠይቁት። ምን ታደርጋለህ? የተቀባይ እግዚአብሔር ቃል ቤተክርስቲያን ባይብል ስተዲ መሪ ሆነ ምን ታደርጋለህ ብላችሁ በሉት። እንግዲህ እህታችን ካሳየችን መረጃ የተነሳ እኔ አላቅም ነበር ምን እንደምትፈጥረው እዛ። ያ ጠረጴዛ የጌታ ጠረጴዛ የሚባለው እኮ የለም። እሱ በሌለበት ደግሞ ቤተክርስቲያኒቱ ቅዱስ አይደለችም ማለት ነው አይደል? ቤተክርስቲያንም አትባልም ማለት ነው። ምን ያደርጋል ታዲያ እዛ እጁን እየዘረጋ ቅድም መዝሙርም ላይ ሲዘምር እያየ ነው። ወንድሞችና እህቶቼ ሰው በእግዚአብሔር ሕዝብ መካከል ጥላቻን ለመፍጠር ምሕረት ያርግላቸው እግዚአብሔር። ተባረኩ። ቀጥሏለሁ። ቴንክ ዩ ትዬ ተባረክ። ኤርምዬ ተባረክ። ቤካ ያለ ኢየሱስ ከአብ ጋር አንድ ነው በል እስቲ። አላህ መሐመድ ሐሰተኛ ነው። ኢየሱስና አብ በመለኮት በስልጣን በአገዛዝ ከአብና ከመንፈስ ቅዱስ ጋር ትክክል ነው። እሺ ምንድን ነው ያልሽው? ኤፊ መሐመድን አስክደው መሐመድና እንትናን አላህን አስክደው። እሱማ ተቂያ እኮ አላቸው እኮ በነገራችን ለእስላሞች ማለት ነው። እቺ ስላሴ ለጥፋለች እንጂ አታምንም። ስላሴ እስቲ ስለ ስላሴ ነው እናውራ። አሁን በስላሴ ጉዳይ ነው ይወልቅ እስላም ነው የምትለኝ? በስላሴ ጉዳይ ነው። ቆይ እውነተኛው እስቲ ነው እናውራ። እስቲ ቆይ እውነተኛው እውነተኛው ሚታርክ አንተ ከሆነ እኮ በውስጥ ኮርች ያለው በውስጥ ያወራሁትን መለጠፍ እችላለሁ። በነገራችን ላይ ኦኬ፣ በዚህ ስልክ ሳይሆን በሌላ አካውንቴ ከሙስሊሞች ጋር ክርስቶስን ሬሳ ብለህ እኮ የተወያየህ እኮ ነህ አይደለ እንዴ? አላወራኸኝም? በዚህ እንትን በዚህ ርዕስ አላወራህም? አዎ ነው ምናምን አላልክም? ባነሽ አንቺ እንደ ዘመኑ ቀጣፊ አላልክም? አላልኩም በል አይ ወጣ እንደዚህ አላልኩም ካለ የምር ይሄው አሁን ኤፊንማ መስደብ አትችልም። እዚህ ቤት ውስጥ መስደብ አይቻልም እንዴ እህታችን። አይ የምር አኪ እኔ እንደዛ ብሎ ሲወያይ ደነገኩ። እንዴ እኛ ክርስቲያን አለ እንዴ ምናምን ብዬ ከዛ ለምንድን ነው ምን አገባሽ ምናምን ብሎ ራሱ እንትን ያለበት። ግን ኢየሱስ ጌታ ነው አለ፣ የጌቶች ጌታ ነው አለ ኤፊ። እነሱ እኮ እንትን ይላሉ ጌታ ነው እኮ ብለው እኮ ያውቃሉ እኮ። ግን እንደማንም ተራም ይኸው አለህ እኮ ተራም እኮ ሰው እኮ ጌታ ተብሎ አላለ። እሺ ምን አምላክ ነው ብትለው ብዙ ምን እንበለው? ምን ብለን እናጣራ? ምን በሚለው እናጣራ? ያ መሐመድና አላህን አስክደው እንደገና ሻሃዳ እንዲይዝ ማድረግ ይችላል። አስክደው እሺ አንቺ ምንም ስራቸው ነው ተቂያ ያው ለጊዜው መዋሸት ማለትሽ ነው አይደል? አላልኩሽም ይበለኝ። እኔ ይኸው መረጃ አመጣልታለሁ። እንደዛ ተናግሬ ኢየሱስ ክርስቶስ ሬሳ ነው ብለህ ተወያይተህ እንደዛ ለምትወያያለህ ብዬ ክርስቲያን ከሆንክ ብዬ ጻፍኩልህን አላልኩሽም በለኝ። ይኸው እኔ ርጬ በሌላ አካውንቴን ቀይሬ አካውንቴን ስክሪንሾት አድርጌ አመጣልሃለሁ። ኦኬ አንተ ነህ። እሺ አንድ ቁጥር ጻፍልን እውነተኛው። እሷ ያው ብዙ ጊዜ ቲክቶክ ላይ ኤክስፒሪየንሱ ስላላት ከኛ ይልቅ እሷ ስለምታውቅ አንድ ቁጥር ጻፍልኝ። ይኸው ገብቷል። አናግረኝ። እውነተኛው ቀስ በል። እውነተኛውን ላስወርድህ ነው። ከዚህ በኋላ እኔ እንደዛ አይነት ነገር አልቀበልም። ይሄ ቤት ይሁን አድሎ ደግሞ አታርግ አንተ። እሷ አላደርግም። ምን እያጠፋች
አላደርግም። አንተ ምንድነው የምታደርገው መሰለህ? ትክክለኛ መሆንህን እህትህ ናት እኮ አንተ እኮ ትክክለኛ ያላልኩትን አልኩ ማለቷ ራሱ እኮ እሷ ራሱ እኔን እኮ ስሜን እያጠፋች ምን ችግር አለ? አላልኩኝም በሌላ ተረድተሽው ሊሆን ይችላል። መጀመሪያ መረጃ ታምጣና እንዲህ ብሏል እንጂ ዝም ብላ ታርጋ ትለጥፋለች። ምንድነው ያለው? እንደዛው ብለህ ለምን ትናገራለህ ስልህ የመለስክልኝ ከኔ ጋር አላወራህም አይደለ? ስለዚህ አሁን እኔ ሂጂ አወራ ነው። እሺ እስክሪንሾት አድርጌ ልምጣ። 1 ደቂቃ ጠብቀኝ። በዛኛው አካውንቴ ነው እስክሪንሾት እንደውስ ቦልክ ያለው ነገራችን ላይ እስክሪንሾት አቤሎ አስረዳው፣ የኛን ትምህርት ቅድም ያልከውን አስረዳው። እሺ ትንሽ ሁላችሁም ተረጋጉ። እኛ የጊታራትን ስናብራራ ኢንዊዝ አንደር የሚሉትን ቃላቶች እንጠቀማለን። ጊታ ሚዩት አድርጎ ጌታ የሚገኝበት መንገድ ብለን ነው እሱን የምናብራራው። ያ የጌታ እራት ወይም ቅዱስ ቁርባን የዘላለም ሕይወት ይሰጣል ስንል ከእምነት ነጥልን እንዳልሆነ ሁሉ አይ ቲንክ የኦርቶዶክሳውያንንም ትምህርት ሄደህ ቼክ ብታደርግ ያ ቅዱስ ቁርባን ከእምነት ነጥለው ለብቻው የዘላለም ሕይወት ይሰጣል፣ አንድ ሰው ሳያምን ቅዱስ ቁርባንን ቢወስድ የዘላለምን ሕይወት ያገኛል ብለው አያምኑ። ስለዚህ እኔ እንደኔ ኤክስፕሌን ሳደርግልህ ከኦርቶዶክሳውያን ጋር ምንለያየው እኛ ሚስቲካል ነው የሚሉትን እኛ ደግሞ ኢንዊዝ አንደር በሚለው ኤክስፕሌን እናደርገዋለን እንጂ ዛት ማች እየሰፋ ልዩነት የለንም። በአማርኛ አድርገው በእንግሊዝኛ ነው ነገርከኝ። በአማርኛ እንዴት አድርጌ ላድርግልህ? ምኑን አማርኛ ላድርግልሽ? በአማርኛ ሚስቲካል ማለት ሚስጥር ነው የሚለውን የኦርቶዶክሶቹ ሚስጥር ነው የሚሉት ነው። እኛ ደግሞ ሳክራመንት፣ እኛም ያው ሚስጥር ነው። ሳክራመንት ማለት ሳክሪድ ወይም ደግሞ ሚስትሪ ወይም ሚስጥር ነው። ዞሮ ዞሮ የምንለው ምንድነው? ሚስጥር የምንለው ዳቦነቱን አለቅም፣ ግን የክርስቶስ ስጋ ነው። ወይንነቱን ባይለቅም የክርስቶስ ደም ነው ብለን ስለምንወስድ፣ ግን ያ ደሙና ስጋውን አሳየን ብትለው ከአእምሯችን ያለፈ ከአምስቱ የስሜት ሕዋሳታችን ያለፈ ሱፐርናቹራል የሆነ ነገር ስለሆነ ሚስጥር ነው እንላለን። ስለዚህ ሁሉም ስፔሻሊ ካቶሊክም፣ ኦርቶዶክስም፣ ሉትራንም እንደዚሁ ነው፣ አንግሊካንም ሚስጥር ነው እንላለን። ግን ስናብራራው እኛ የክርስቶስ ስጋ በህብስቱ ላይ ከላይ በውስጥ እና ከታች ይገኛል። ህብስቱ የክርስቶስ አማናዊ ስጋው ነው፣ ወይኑም ደግሞ አማናዊ ደሙ ነው፣ ወይም እውነተኛ ወይም ደግሞ በእንግሊዝኛው ሪል ፕሬዘንስ የክርስቶስ እውነተኛ ስጋው ነው፣ እውነተኛው ደሙ ነው ብለን እናምናለን። እንግዲህ በአማርኛ ይሄው ነው፣ በእንግሊዝኛም ያው ነው። ይሄንን እያልህ ነው አቤል። ተረዳህ? እውነተኛው እንደዛ ከሆነ በቃ ያው ከኦርቶዶክስ ጋር ምንም ልዩነት የለውም ወይ? እንግዲህ ያው እነሱም ደግሞ የራሳቸውን ሲያብራሩ ምናልባት የተለየ እንትን ይኖር ተለውጧል የሚሉት ነገር አለ። እኛ ጋር ተለውጧል የሚል ነገር የለም። እንግዲህ ማብራራት ላይ ነው የካቶሊክም የእኛም የሌሎችም ስናብራራው የተወሰነ ልዩነቶች ያለው እንጂ በዋናው ሀሳብ ላይ ሁላችንም ደሙ ነው የምንለው፣ ስጋው ነው፣ አማናዊ ነው የምንለው። ይሄም ደግሞ ከቅዱስ ቁርባን ለኃጢአት ስርየት፣ ለድህነት፣ ከሰይጣን ስርዓት ለመፈታት፣ ወደ ቤተክርስቲያን ለመቀላቀል የመሳሰሉ በተለይ በጥምቀት ደረጃ እሱን ክርስቶስን ለመልበስ የመሳሰሉ ነገሮችን ይሰጡናል ብለን እናምናለን። ይሄ ነው እንግዲህ ከብዙ በነፊቶቹ ጥቂቶቹ ማለት ነው። አሁን ኦርቶዶክስ ጋር እኮ ተለውጧል የሚባለው አሁን ህብስትነቱ ሳይቀይር በእምነት ማለት ነው።
በእምነት ትክክለኛ የጌታ ስጋ ደም ይሆናል ነው። ያ እንግዲህ እሱ ከእሱ ጋር ስህተት እኮ የለብንም ማለት እንደዛ ከማለታቸው አንጻር ችግር አለው አንልም አይደል? ኤክስፕሌን ሲያደርጉት አንዳንድ መጽሐፍት ላይ ነው ኤክስፕሌን የሚያደርጉት። 1-2 መጽሐፎችን አይቻለው ይለወጣል የሚሉትን ቃላቶች የተጠቀሙበት ማለት ነው። ግን ይለወጣል ሲሉ ትልቅ ላይ አድርገኝ ማሳያችሁ እንደው ሪከርድ አድርጌዋለሁ። አሁን አድርጌው ነው የመጣሁት። የታለ ያሳያችሁ አላልኩም፣ ሬሳ አላልኩም ብሏል። ታዲያ ሬሳ ካልሆነ ምንድን ነው ብሎኛል ጭራሽ ማለት ነው። እሺ የታለ እና እኔ እንደውስ በዚህኛው ስልክ ያዛወረው ነው ተደም ክፈት እንጂ የክርስቶስ የሞተበትን አካል ነው ሬሳ አላልክም ያልሽው? እሱ ነው ቲዩኒ ሰበል ላይ ነው ሚውት አድርግ። ቆይ እውነተኛው እሷ እስክትጨርስ ድረስ አትክፈት። በዛኛው አካውንት የገብቼ አሁን ራሱ የቀዳሁት ማለት ነው። ይኸው ሴፕቴምበር 27 ላይ ነው። ኦኬ ያ እና ይኸው አዳምጥ። እንደስ ድምጽ አድርጌው ብሎክ አድርጌዋለሁ። ይኸውና እና እንገባለን። ሴፕቴምበር 27 ላይ ነው። ኦኬ ከመስቲ ያ ብሎክ አድርጌዋለሁ። ኦልሬዲ ምን ብሎ ተናግሯል እዚች ጋር። ይሄ በሌላ አካውንቴ ነኝ እኔ ያለሁት በነገራችን ላይ ያው ስሙት እና ባለጌ ነህ ብዬ አስክሬን ትላለህ ከየት አምጥተህ ነው ውሸታም ምናምን ነገር ብዬ ነው የተናገርኩት። ከዛ ያው ያወራ ነው ማለት ነው። ኦኬ ገባኝ። ሚውት አድርግ ተመልከቱ። ኦኬ እኔ ደግሞ ቦለኩት እና ምንድነው አስክሬን ካልሆነ አለ። አየህ አልተናገርኩም። ምኑን ነው አስክሬን ያልኩት? ሚውት አድርግ ምኑን ነው ሚውት አድርግ? ክርስቶስን ነው። ምንድነው ስለ ክርስቶስ ሙስሊሞች ጋር ስታወራ ነበር እኮ ኦርቶዶክስ ነኝ ብለህ ከዛ ሙስሊሞች ጋር ስታወራ እኔ ያዳመጥኩ ነበር እኮ የጌታ ሚውት አድርግ። አስክሬን ማን እንደሆነ አንተ እኮ አስክሬን ያልኩት ምንድነው ነው ንገሪኝ። አስክሬን እንደሆነ ካሁን አሳይሃለሁ። ሚውት አድርግ። ክርስቶስን አስክሬን ትላለህ ኬት አምጥተህ ነው አንተ ውሸታም ብዬሃለሁ። አጭበርባሪ ሙስሊም ነህ። ምኑን ነው አስክሬን ያልኩት? የጻፍኩት በነገራችን ላይ አላፍርበትም። ኦኬ ባለጌነትህን ስለማሳየህ ማለት ነው። ከዛ እና ምንድነው አስክሬን ካልሆነ አልክ። አስክሬኑ አሁንም አስክሬን ነው የሚባለው። ድገምልሽ። የቱ ጋር አስክሬን ተብሎ የተጻፈው? የክርስቶስ አስክሬን ነው የሚባለው። አሁንም ድገምልሽ እኮ አምጣ እኮ አስክሬን ተብሎ የተነገረበት አምጣ። አላልኩም ብለሃል። አሁን ራሱ እዚህ ቤት ገብተህ አላልኩም ብለሃል። አይ ሌላ ነገር ነው ያልሽው። አሁን ኦኬ እኔ ይኸውልህ ገባኛውን ያልኩት ኦኬ ባትሌት እኔ ሴተኛ የሆነ ማለት ዝም ብዬ ሴት አይደለሁም። ኦኬ እኔ በክርስቶስ ላይ የማልደራደርበት ጉዳይ ነው። ሂደህ አንተ እኔ ክርስቲያን ነኝ ብለህ ከሙስሊሞች ጋር ለዛ ኦርቶዶክስ ነኝ ብለህ ስትናገር መጽሐፍ ቅዱስ ላይ አንድም ቦታ በነገራችን ላይ ክርስቶስን አስክሬን ብሎ አያውቁም። አንድም ቦታ ማለት ነው። ክርስቶስ ምኑ ነው አስክሬን የተባለው ነው? አስክሬን ዝም በል ሚውት አድርግ። አስክሬን አላልኩም ብለሃል። አሁን ራሱ እዚህ መተህ ራሱ አላልኩም ብለህ ይኸው ከኔ ጋር ራሱ አንተ አጭበርባሪ በደፈናው ነው አስክሬን ያልሽኝ። በቁሙ ሚውት አድርግ። የተናገርከው እኮ የሞተው የክርስቶስ አካል ምንድን ነው የሚባለው ነው? አምጣ እስቲ እንደዛ ተብሎ የተነገረበት ከመጽሐፍ እንደዛ ነው የተወያየ ነው አለ ወይ? አንተ አላልኩም ብለሃል። የሞተው የአካል ምን ይባላል ሲለኝ አስክሬን ነው አልኩት። አሁንም አስክሬን ነው አላልኩም ብለሃል እኮ። አሁን እኮ አንቺ መረጃ አምጪ። አንቺ ሙሉ ኢየሱስን አስክሬን ነው ያልሽው እኮ ቅድም ዝም ብለሽ። አይ እሺ አሁን በቃ እሺ ቆይ እውነተኛ እውነቴን ላጣራና አንዴ ምንድነው ቅድም ሲናገር እንደዛ አላልኩም መረጃ አምጪ አንቺ ውሸታም አለኝ። እኔ ራሴ ኢየሱስን አስክሬን ነው ያልከው ነው ያልሽኛው በደፈናው። አሁንም ስትይ ነበረው እንደዛ ነው እንጂ የሞተውን ክርስቶስን አይደለም ትናገራለህ። ሚውት አድርግ። ይሄ የክርስቶስ ጉዳይ እኔ ነፍሴ የምሰጥበት ጉዳይ ስለሆነ እኔ ሚውት እንትን አላደርግም፣ ውሸት አልናገርም። ኦኬ ይሄ ተናግረኸኛል። የራስህ ስም ነው፣ የራስህ ፔጅ ነው። ገባሁኝና እንዴት ክርስቶስን አስክሬን ብለህ ትናገራለህ? ኦኬ የተከበረ አምላክ ራሱን ዝቅ አደረገው በገዛ ፈቃዱ ነው። ኦኬ
የባሪያ መልክ እና ያለው የሞተው የክርስቶስ አካል ምን ይባላል? አንዴ ሚውት አድርግ አንተ እውነተኛ ነው ብለህ ስምን ሰይመሃል አይደለ? ሚውት አድርግ አንዴ። ኦኬ ትናገራለህ። ስለዚህ ምን መጣው? እስቲ አንብብ፣ እሺ ኮሜንቱ ሙሉን አንብብ። በነገራችን ላይ ይሁዳም ራሱ አንድ ስክሪንሾት ልኮልኛል፣ አላሳያችኋለሁ። እሺ ሙሉን አንብብ፣ የኔን ብቻ ሳይሆን የተመላለስነውን አንብብ። ሚውት አድርግ። ያማህል እንዳንተ ጤነኛለህ። ሚውት አድርግ። ቆይ አንዴ ምን እንደተወራ ሰው ቆይ አንዴ መስመር ላሲዝ። ኤፊ 2 ደቂቃ ወስደሽ ሐሳብሽን ግለጪ። ከ2 ደቂቃ በኋላ እውነት ደግሞ 2 ደቂቃ ወስዶ ሐሳቡን ይገልጣል። ከዛ በኋላ ወደሚቀጥለው ነጥባችን እንሄዳለን። እሺ እንግዲህ ቅድም እንደሰማችሁት ነው። እኔ እንደዛ ካልኩኝ አምጪ መረጃ ሲለኝ ነበረ። ኦኬ እኔ መረጃ የሌለ ይመስላታል። በውስጥ ያወራን አልመሰለው። ማያችሁ ሴፕቴምበር 10 ላይ ነው ያወራ ነው። ኦኬ እዚች ጋር እንደምትመለከቱት እስከ 27 ድረስ እየተመላለስን ነበር። ኦኬ ሶ 25 27 ማለት ነው። እዚህ ጋር ሰዓቱ ነው 10 ሰዓት ላይ ከ29 ፒኤም ላይ ነው የሚነገረው። 25 ነው ሴፕቴምበር 27 እዚች ጋር ያበቃ ነው ማለት ነው። በ27 ተብቀተናል። ምንድነው እንደዛ አላልኩም። ኬት አምጥተሽ ነው አምጫል መረጃ አምጪ አንቺ ውሸታም፣ ኮሜንት ላይ ካያችሁት ማለት ነው። ስለዚህ እኔ መረጃዬን አሳይቻለሁ። የራሱ ፔጅ ነው ራሱ የተናገረ። እንደዛ ሲለኝ እኔ ቦልቼዋለሁ ኦልሬዲ። ምክንያቱም እንደዛ አይነት ክርስትና የለም በመጽሐፍ ቅዱሳችን ላይ። ክርስቶስን ሬሳ ተብሎ ሎቱ ስብሐት እንኳን እንደዚህ የሚነገርለት ይቅርና ሐዋርያቶቹ በስጋ ሞተ በመንፈስ ሕያው ነው ብሎ ነው የተናገሩለት እንጂ ከዛ የዘለለ መጽሐፍ ቅዱስ ያልተናገረውን አልተናገሩ። ስለዚህ ኬት አምጥተህ ነው ምናምን ይልቁ ይስቅብኛል ማለት ነው። ያላግጣል ጭራሽ ማለት ነው። ገና አላለቀም ቪዲዮ በነገራችን ላይ። ኦኬ እና አላልኩም ሲል ነበረ። ይኸው እኔ መረጃዬ እና ምንድን ነው አስክሬን ካልሆናል። ኦኬ ይሄንን እንዲያረጋግጥ ውሸታም ነሽ ብሎኛል። ውሸታም ያለ መሆን እንዲያረጋግጥ ይፈልጋሉ። እሺ ምልልሱን ኮሜንቱን ታስነብበን የተመላለስነውን ሐሳቡ እንዲገባችሁ። አንተም ችግር የለም አንተ ተናገር ባጭሩ ሐሳቡን። ይኸውልህ ሙስሊሞች ቤት ገብቼ የክርስቶስ የሞተው አካሉ ሞቷል፣ በዕለተ ዓርብ ሞቷል። ሲሞት ያ የሞተው አካሉ አስከሬን ነው አይደለም ብሎ ጠየቀኝ። አዎ አስከሬን ነው አልኩት። እና ምን ሊሆን ይችላል? ለአንተ ምንድን ነው? እስቲ አኪ ንገራት። አይ በቃ ኤፊ እንደዛ አይደለም ያልከው። ምንድን ነው ያለው? ክርስቶስ አስክሬን ነው ወይ ሲለህ አዎ አስክሬን ነው አልክ። በነገራችን እንደዛም ራሱ ማለት ትክክል አይደለም። አዎ አልክ። ገብቶሃል? ክርስቶስ አስክሬን ነው ሲለህ አዎ። ምልልሱን የኔን ብቻ ከምታወጪ ምልልሱን ኮሜንት አንብቢ። ስለዚህ ሲጫረስ ነው የገባሁት። እንደዛ ስትል አዎ አልክ። አይ ሙሉ ኮሜንት አስነብባት አኪ። እንዴት ነው? እሺ ቆይ እውነት ትጨርስ ሰጣው ኮለቴ ስም እንዳታጭበረብር። በሌላው የራሳቸው ይናገራሉ። ነገር ግን ኦርቶዶክስ ነኝ ብለህ ብትናገር በየገባውበት ነው ማስወልክህ ማለት ነው። ኤፊ አይ አንድ ነገር አለ። ኤፊ አንድ ነገር ከተሳስቷል የምትይ ከሆነ ማስተማር ነው። እሱም ደግሞ ከአሳይተሽ ማስተማር ነው። እሱም ደግሞ አይ ትክክል ነኝ ካለ ደግሞ በመማማር በመጠያየቅ የሚስተካከል ነገር ነው። እንግዲህ አላልኩም ብሎ ሊያርመው እሱ ማለቱን ይመን። አይ አላልኩም አላለም እኮ አሁን ብሎ እንዳለ እኮ ተናገረ እኮ። ያልኩት ግን ከዚህ አንጻር ነው። በኮሜንት ላይ አላልኩም አንቺ ውሸታም አምጪ ብሎ ከዛ በኋላ ከገባው በኋላ መረጃ አምጪ አላለኝም። ተረዳው እኮ አሁን ስታሳየው ቅድም አይተሽው እንደሆነ አሁን ገባኝ አለ። ስለዚህ መጀመሪያ ግን ውሸት ብሎ ነበር። ከዛ በኋላ ግን ካየ በኋላ አይ በዚህ ማያልኩት በዚህ ጉዳይ ነው ብሎ እኮ አስረዳ። ስለዚህ ብዙም የሚካበድ ነገር አይደለም። ቴንኪው። ለማንኛውም ፕሮፌት ዶክተርና ለእናንተ የሚካበድ ነገር አይደለም፣ ግን ለእኛ ለኦርቶዶክሳውያኖች ግን በኦርቶዶክሳውያን ስም መተህ እንደዛ አይነት ንግግር ስትናገር እኛ ኦርቶዶክሳውያኖች አንቀበልህም፣ ገደል ትገባታለህ። ኦርቶዶክስ የጌታን የሞተውን አካል ቆይ የሞተው የክርስቶስ አካል ነው የሚባለው። ኤፌሶን ቤት እኮ አውቶማቲክ ላይ ሆነች አትቆምም። በቃ ተከታታዩ እንዳትለቂው። ስለዚህ
ኤፌሶን ለእናንተ ለእኛ የሚባል ነገር ክርስቶስ ነው። ግን አንድ ነገር ቆይ የክርስቶስ የሞተው አካል ምን ነው ኧረ ይባላል? እባካችሁ እሱ ሁለታችሁንም ስለማስወርድ እኔ የሞት ሬሳ ስለሆንክ ነው እሺ ሬሳ የሚሸትህ። በቃ ሚውት ሁለታችሁንም ስለማስወርድ ከይቅርታ ጋር ስንጨርስ ትገባላችሁ። እንደዚሁ ከቀጠላችሁ መቆየት አትችሉም። ለማንኛውም ፕሮፌት ዶክተር እና እኔ አንድ ነገር ልናገር ነው በጻፍከው ላይ ትላንት እኔ በገባው እናንተ ጋር የገባው ጊዜ የጠየቁ ጥያቄ በዛው ላይም ስላልታር ስታወራ ነበርና በዛው በተናገርከው እንትን ላይ ሄጄ አመልካለሁ ማምለክ አመልካለሁ ዝማሬን እካፈላለሁ ግን የጌታ ራትን አልወስድም ስትል ነበርና እሱን ቪዲዮ ነው ቆርጠ ትንሽ ማጥሪያ ብታደርገውና ከሷ ካለችው በፊት አሁን ከፖስተችው ከለጠፈችው በፊት ስለሆነ የተናገርከው ያኛውን እንትን ላይ አውጥተህ ብትለጥፍ ያደርጋል። ያ ኤርሚዬ ሚዲያ ክፍሎች እየፈለግንልሽ ነው ብለውኛል። መውሰዱን ግን በእርግጠኝነት ነግረውኛል። ሚዲያ ክፍሎች እንፈልግልሻለን ብለውኛል። ቴንኪው። ስለዚህ እዚህ መሬቱ ላይ ከፔንቴኮስታሉ ጋር በልሳን ከሚጸልይ ከመጋቢ ሚካኤል ወንድሙ ጋር ከፓስተር ሚኪ ጋር እሱ ባለበት እሱ በሚመራው የተቀባይ እግዚአብሔር ቃል ቤተክርስቲያን እዚህ ጌታን ያመልካል። የጌታ ራት ይወስዳል። የጌታ ጠረጴዛ በሌለበት ባዶ አዳራሽ ነው ብሎ ልጋጉን በሚጠርግበት በፔንቴኮስታል ላይ ያሾፈ እዚህ መሬት ላይ ግን ከፔንቴኮስታሉ ጋር ጌታን ያመልካል። ምንድነው ያላችሁኝ? ምንድነው ያላችሁት እኮ ነው ብየምለው። ለነዚህ ሰዎች ደግሞ ተሟጋች ሆነው የመጡት እነማን ናቸው? የኢትዮጵያ ኦርቶዶክስ፣ የኮፕቲክ ኦርቶዶክስ፣ ካቶሊክና ጆቫን ኦንሊ ጂሰሶች ናቸው። በየቤታቸው እየገቡ በፔንቴኮስታሉ ላይ አስተያየት እንዲሰጡ የሚያደርጉት ማለት ነው። በእኛ ላይ አስተያየት እንዲሰጡ የሚያደርጉት ይሄው ሰውዬ ነው። አንደኛው ይሄ አኪ የሚባለው ማለት ነው። ለእነኚህ ሰዎች ናቸው። ልብ በሉ። አሁን በየትኛው የሞራል ብቃታቸው ነው ኦርቶዶክሳውያኑ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ የሆነው የመጡት? መካነ ኢየሱስ ቤተክርስቲያን እኮ በኦርቶዶክስ መናፍቅ ናት። ሉተራውያን እኮ በኦርቶዶክስ እኮ መናፍቃን ናቸው። መናፍቃን ካልሆኑ እስቲ አገልጋይ ጋብዙ። ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሉተራውያን በኦርቶዶክስ አውደ ምሕረት ላይ ቆመው ይስበኩ። እኛ ወደ ጉባኤ እግዚአብሔር ተጋብዘው መተው ያገለግላሉ። ወደ ሙሉ ወንጌል ተጋብዘው መተው ያገለግላሉ። ከሙሉ ወንጌልም ወደ መካነ ኢየሱስ ሄደው ያገለግላሉ። ከገነት ቸርችም ወደ መካነ ኢየሱስ፣ ከመካነ ኢየሱስም ወደ ገነት ቸርች፣ ከሉተራውያንም ወደ ቃለ ሕይወት፣ ከቃለ ሕይወትም ወደ ሕይወት ብርሃን ይሄን እንደምንገባበዘው ለምን የኢትዮጵያ ኦርቶዶክስ ክርስቲያን ማነው ቀሲስ ዲበኩሉ ምን አለ? 80% ከሉተራውያን ጋር አንድ ነን አሉ። እውነት በእርግጥ ቤተክርስቲያኑ አብያተ ክርስቲያናቱ አላሉም። ደብተራው ዲበኩሉ ከነዚህ ቲክታክ ላይ ካገኛቸው አንዳንድ ግድም አደጎች ሰዎች ጋር ነው እንጂ አንተን ቤተክርስቲያኒቱም 90% 80% ብላ መስፈርትም አታስቀምጥልህም። እነሱ ናቸው እንደዚህ እያጨበጨቡላቸው ያሉት። መናፍቃን ነው ብሎ የማርያም ጠላት ነው ብሎ የሚሏት መካነ ኢየሱስን እንኳን ማለት ነው ኦርቶዶክሳውያኑ የማርያም ጠላቶች ናችሁ ነው ብለው የሚሉን። ሙሉ ወንጌል ግን መካነ ኢየሱስን የማርያም ጠላትም የጌታ ጠላትም አትልም። በጌታ ወንድሞቻችን ናቸው። የምናከብራት ቤተክርስቲያን ናት። እንደነኛ አይነት አረሞች ከየት እንደመጡ አላውቅም። አረሞች እኮ አልኩ፣ የትውልድ አረሞች፣ የወንጌል እንቅፋቶች በእግዚአብሔር ሕዝብና ሕዝብ መካከል ሽብልቅ ለመክተት እዚህ ሶሻል ሚዲያ ላይ ከየት እንደመጡ አጋንንት ገጣጥሞ ያመጣቸው ሰዎች ናቸው። አሁን ይሄን ሰውዬና ወንጌላዊ ናቲን ባንዳይን ሊ ብራዘር አገልጋይ ብዬ አገልጋይ ብዬ ወንጌላዊ ናቲና ይሄንን አንድ ጋር ሊሆን ወንጌላዊ ናቲ ማለት ናቲዬ ማለት ነው። ወንጌል አብሮኝ በፌስቡክ በነበረው ጊዜ ላይ አብረን ለስንት ዓመት ስንሰብክ ነበር።
እና ምን ያደርጋል እዚህ ባዶ አዳራሽ ነው ብሎ ያለበት ቦታ ላይ የጌታ ጠረጴዛ ብለህ ትላለህ እንዴ አንተ? አይሻልም? ታቦት ብላ ኦርቶዶክስ የምትለው ኦርቶዶክስ ታቦት በሌለበት ቤቱ አዳራሽ ነው ባዶ ሆና ነው ትላለች። እውነት እንደዛ ነው የምትለው መካነ ኢየሱስ ቤተክርስቲያን? የጌታ ጠረጴዛ የሌለበት ቤተክርስቲያን ተብሎ አይጠራም ባዶ አዳራሽ ነው ብሎ እንደሚል እንደዚህ ሰውዬ ትላለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያሉት ራውያን አይሉም፣ ከላይ ያሉት መሪዎች። ምክንያቱስ የጌታ ጠረጴዛ ተብሎ የሚባለው መድረክ ላይ የተቀመጠው በመካነ ኢየሱስም ወይም በሉተራውያን እሱ በእኔ ጋር እኔ ጌታን እንድቀበል ወንጌል ይዛልኝ የመጣችሁ ወደ ህይወቴ ሙሉ ወንጌል ቤተክርስቲያን ውስጥ የለም። እኔ ተጠምቄ ያደግኩባት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የለም። እሱ ጠረጴዛ ስለሌለ ጉባኤ እግዚአብሔር ቤተክርስቲያን የጌታ ቤተክርስቲያን አይደለችም? ሙሉ ወንጌል የጌታ ቤተክርስቲያን አይደለችም? እሱ ጠረጴዛ መሰረት ክርስቶስ ቤተክርስቲያን የለም። መሰረት ክርስቶስ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ማለት ነው። ባዶ አዳራሽ ናት ማለት ነው። ኦኬ ራሳችሁ ጀምሯችሁታል አይደል? ባነደድከው እሳት ትቃጠላለህ። አንዳችሁ መካሪ ሆናችሁ ወደ እኔ እንዳትመጡ። እነዚህን የጎበዝ አለቆች ጥግ ነው ማስይዛቸው። ጥግ አልኩ። ይንጋ ፓስተር ሚኪ ጋር ደውላለሁ። ቴንክ ዩ። ቀጥ እህትዬው ቪዲዮን አሳይ ከፈለግሽ። እሺ እርሜ፣ እሺ ያ ምን እጨምርበታለሁ? ይኸው እንደዛ ያላገጠበት ቤተክርስቲያን ላይ ምን ያደርጋል ነው። እንደዛ ያላገጠበት ቤተክርስቲያን መሰዊያ የሌለው ባዶ አዳራሽ ነው ያለበት ቤተክርስቲያን ላይ ምን ያደርጋል? በጣም የሚገርማችሁ ወገኖች፣ እነዚህ ቲክቶክ ላይ ሉትራውያን ነን የሚሉ እስኪ በልሳን ስደቡን ይሉናል፣ እኛን ማለት ነው። በልሳን ስደቡን ቪዲዮ አለሽ አይደል እህትዬው? እሱም ፓርት እፈልጋለሁ ያላችሁ ሰዎች ፕሊስ። አይ ቲንክ ማኪ ጋር ያለ ይመስለኛል በልሳን ስደቡን የሚለው። እሱ አካውንት ውስጥ ገብቼ እፈልገዋለሁ። እነ ቤኪም ካላቸው ይሰጡናል። ህይወት እያለሽ ህይወት ዘነበ እነሱ ናቸው እንግዲህ ቆንጆ ቪዲዮ ፖስት የሚያደርጉት። እነ ቤላ ምናምን ካለ ላኩልኝ። ሙሌ አንድ ላይ ቁጭ ብለው እነሱ እንዳለ ፔንቴኮስታል እስኪ በልሳን ስደቡን አለ አይደለ ቤኪ? አዎ ይፈለግ። እስኪ በልሳን ስደቡን አሉን። ከዚህ በላይ ምን ትፈልጋላችሁ? ባለልሳኖች እስኪ ስድቡንም በልሳን አድርጉት። ስትሳደቡ እስኪ በልሳን ተሳደቡ። ቁጭ ብለው ቤታቸው የሚያለቅሱት ቅድም ኤርሚ እንደተናገረው ከኮፕቲክ ከኛ ከኦርቶዶክስ ተዋህዶዎች ጋር ከኦንሊ ጂሰስ ጋር። በነገራችን ላይ አሁን ይህንን ቪዲዮ አሳይቼ ስጨርስ በውስጥ ፈልጌ ቪዲዮውን ታብሌቴ ላይ አድርጌ ያሳያለሁ። ኦርቶዶክሳውያን አኬ ምን እንዳላቸው ታውቃላችሁ? የኦርቶዶክሱ አኬ እናንተ ሉተራውያን ትባላላችሁ እንጂ በክርስቶስ ክርስቲያኖች አይደላችሁም ብሎ ዘጋው። አለቀ። የስ ደገሚ እስኪ እናንተ ሉተራውያን እንጂ በክርስቶስ ክርስቲያን አይደላችሁ። አለቀ። ለሉተራውያኑ ነው አኬ እንደዚህ ያለው። አዎ አሁን ቪዲዮውን አመጣለሁ ይሄንን አሳይቼ ከጨረስኩ በኋላ። እሱ ይሄው አለ ያለ ነው። ቤኪ እስኪ ላከው ለኔ በውስጥ። ምን ጉድ ነው የምታሰሚው ነው እህትዬው? ይሄው ህይወትም እኔ ጋር አለ ያለች ነው። ያ ገብቻ አሳያለሁ። ሉተራውያን ናችሁ እንጂ በክርስቶስ ክርስቲያኖች አይደላችሁ። ለነ አኬ ነው ይሄንን ያለው። ኤግዛክትሊ ይቀጥላል የኔ ነገርማ ይቀጥላል። አይ የኔ ትንቢት ነው ለዚህ ቸርች ይቀጥላል። 410 ሜምበር ያለው የባይብል ስተዲ ግሩፕ ላይ ይኸው አኬ አንዱ ሜምበር ይኸው። ኦኬ ቴሌግራሙ ላይ ስተጋብዘክ ነው
ለሻይ ቡና ነው? ለምሳ፣ ለቁርስ፣ ለራት? ለምንድን ነው ቴሌግራሙ ላይ ተጋብዘክ ነው? ሊደር ነክ ሊደር ሆነክ ነው ጆይን ያደረካቸው። ምን አይነት ትምህርት ልታስተምር? እዚህ ቲክቶክ ላይ የምትመርዘውን ትምህርት በጌታ አምኖ የዳነውን ህዝብ ልታስበላ ማለት ነው። ቲክቶኩ ላይ ተጋብዘ ነው? ይኸው the anointed word of God church ይኸው የቸርቿን ሎኬሽን ሳይቀር 410 ሌትሊ ዛሬ ማታ አንድ ሰው ጆይን አድርጓል። አሁን ላይ 411 ሜምበር ውስጡ 5 አድሚን ያለው ቴሌግራም ግሩፕ ኦኬ፣ ውስጡ 5 አድሚን ያለው የቴሌግራም ግሩፕ። ኦልራይት አይ እኔ አይደለሁም እንደማትል እንግዲህ ተስፋ አደርጋለሁ። ያው መልክህን ስላሳየው አንዱ ሜምበር አንተ መሆንክን ስላሳየው ማለት ነው። እንግዲህ ሌትሊ ጆይን ያደረጋችሁ ሰዎች ኤአይ ነው እንዳይሉ ምንም ችግር የለም። አንደኛው ይኸው ኤአይ ነው እንዳይባል ይኸው አኬ ቁጥሩ የለም። ይኸው ዩዘር ኔሙ የቴሌግራም AKI VA 26። አሁን ስልኩ ያላችሁ ሰዎች የቴሌግራም ዩዘር ኔሙን ማየት ትችላላችሁ። @AKI VA 26 this is him። ይኸው the anointed word of God church DC። ይኸው የቸርቿ ሎጎ፣ ይኸው የቴሌግራም ዩዘር ኔሙ። አሁን ላይ ሰርች አድርጋችሁ ልታዩት ትችላላችሁ። አለቀ። እና ቸርቿ ላይ ተጋብዤ ነው እንኳን ቢል ቴሌግራሙ ላይ ተጋብዘህ ነው ወይ በሉልኝ። ኦኬ፣ ቴሌግራሙ ላይ ተጋብዘህ ነው ወይ? እና ግብዣው አላለቀም ወይ? ለምን አትወርድም በሉት። ለማንኛውም ያኛው ቪዲዮ ካለ እንስማው። ቤኪ ያለክ? መርሲ አለ እኔ ጋር ለእርሜም ሼር አድርጌያለሁ በዋትሳፕ። እሱን ከፍታለሁ። እሺ ከቻልክ ብትከፍት። እሺ በትልቁ ነው ይሰማል ድምፁ። የሉተራን ጀማሪና ፈጻሚ የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ኢየሱስ አይሆን ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚሆነው። ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ይባሉ አይችልም። በክርስቶስ ክርስቶሳውያን ክርስቲያን ይባሉ አይሆንም። ተራራቢ ነው እና ምንድን ነው የሚለየው? ሐዋርያዊ ቅብብሎሽ የሚለው ጉዳይ ከክህነት ጋር ተያይዞ በደንብ መወራት የለበትም። አዎ ኩሳው ነገረ ቤተክርስቲያን ነው። ለዛ ነው ነገረ ቤተክርስቲያንን ቅድስናን ማንሳት እሱ በጣም አስፈላጊ ነው። ሉተር ተቃወመ፣ ጥምቀትን ቢቀበል ቅዱስ ቁርባንን ቢቀበል ማለት ከክርስቲያን ከቤተክርስቲያን የሚወሰደው ቢሆንም ትክክል ቢሆንም እነዚህ ጉዳዮች ነው በቃ ምን ዝም ብሎ አንድ ግለሰብ ወጣ የራሱን የሆነ ነገር ነው ወደ መስረት ሄደው ኮንሳ በኋላ ማለት ነው። ስለዚህ ቤተክርስቲያን ደግሞ እረኛና መንጋ ያለበት ህብረት እንጂ ዝም ብሎ መንጋ ብቻ አይደለም። እረኞቹ ኦቨርሲየሮች ናቸው፣ ጳጳሳት ናቸው። መጽሐፍ ቅዱስ በግልጽ ይናገራል። ሐዋርያት ሥራ ምዕራፍ 20 ላይ እንደተነገረው ነው እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላልና ጳጳሳት አድርጎ ለሾመ ኦቨርሲየር አድርጎ ማለት ነው እረኛ አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ተጠብቋት ዘንድ ነው ያለው፣ ጳጳሳትም ማለት ነው። ስለዚህ ጳጳሳት ቤተክርስቲያን ይጠብቃሉ። እነሱን ደግሞ የሾማቸው መንፈስ ቅዱስ ነው፣ እረኞችን ማለት ነው። ስለዚህ ለራሳችሁም ለመንጋውም ተጠንቀቁ እያለ ደግሞ ይናገራል። ምክንያቱም እረኛ ራሱ ሊወድቅ ይችላል። ስለዚህ ለራሱ መጠንቀቅ አለበት። መንጋዎቹ ደግሞ ሊበተኑ ስለሚችሉ እንዳይበተኑ ለእነርሱ መትጋት አለባቸው። ለራሳችሁና ለመንጋው ተጠንቀቁ እያለ ሲናገርን ያለና ስለዚህ ቤተክርስቲያን ምንድን ናት ከተባለ እረኞችም ያሉባት፣ ጳጳሳት ያሉባት፣ መንጋ ያለባት እንደዛ ናት እና መንፈስ ቅዱስ እንደዚህ በጳጳሳት በኩል ስራውንም ይሰራል፣ በእረኞች በኩል ስራውን ይሰራል፣ ቤተክርስቲያንን ይጠብቃል።
ሉተር ግን ምንም ጳጳስም አይደለም ምንም አይደለም ማለት ያው የአንድ ሞንክ ነው አንድ መነኩሴ ነው። እሱንም ደግሞ የገባውን ኪዳን እንግዲህ ማለት ቃል ገብቶ ነበረ በምንኩስና ለመኖር። አንድ ወቅት ላይ ነው አንድ ችግር ገጥሞት አንድ የሆነ ምንድነው እንደ ስቶርም አይነት ነገር ማለት ነው በፈረስ እየሄደ እያለ እንደዛ ገጥሞት አካባቢ ላይ ወድቆ እንደዛ ነገር ስቶርም ተነስቶ ወደቀ ከተቀመጠበት ፈረስ ላይ ሳይቀር ማለት ያኔ ሉተር ጮኸ ወዴት ወደ እመቤታችን እናት ወደ ቅድስት ሐና ማለት ነው ጸለየ ምን እያለ እንደው ከዚህ ስቶርም አድኝ እንጂ መነኩሳለሁ አይነት ነገር ማለት ነው። ከዛ በኋላ ዳነ ይሰው ማለት ከዛ ማአት ተረፈ። ሲተርፍ ቃሉን ጠብቆ መነኮሰ። ከዛ በኋላ ግን አልቻለም። የሆነ ሰዓት ላይ ከመነኮሳት አንዷን ካትሪንን እሷን አገባና በቃ ወጣ። እሷንም አሸፈታት እሱም ሸፈተ ተሸፋፈቱ ይላል። ድንቅ የሆነ መሸፋፈት እና ሉተር እንደዚህ ሁኔታ ውስጥ ነው ምንኩስናውንም ክዶ የገባውንም ቃል አፍርሶ እንደዚህ አይነት ሰው ነው። የራሱ የሆነ ጥሩ ነገሮች ቢኖሩትም ራሱን ችሎ ግን ምንም ቤተክርስቲያን ሊሆን የሚችል አይነት ሰው አይደለም። በቃ አለቀ። ቤተክርስቲያን ውስጥ መነኩሴ ነበር፣ እሱን ትቶታል። ምንድነው ጳጳስም አይደለም እና ወጣ። የራሱን ህብረት ቢጀምር ያ ህብረት ሉተራን ነው የሚባለው። አያችሁ አሁን ሉተራን አይደል የሚባሉት? በቃ የሉተራን ጀማሪና ፈጻሚ የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ነው፣ ኢየሱስ አይሆንም ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚለው ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ሊባሉ አይችሉም። በክርስቶስ ክርስቶሳውያን ክርስቲያን ሊባሉ አይችሉም። ቴንክ ዩ ቤኪ አልቋል። ምርት ቴንክ ዩ ሶ ማች ቴንክ ዩ ሰማ ከኤርሚ ለዚህ ሁሉ በሌሎች ሰዎች አፍ አብያተ ክርስቲያናቱን ሁሉ እስከ መሳደብ ላይ ያደርስ የሚችል ነገር ምክንያት እየሰጡ ያሉ እነማን ናቸው? እነዚህ ሰዎች ናቸው። ይሄ በፎቶ ላይ የምታዩትና መሰሎቹ ማለት ነው። ጥቂቶቹ ቲክቶክ ላይ ያሉት ጥቂቶቹ ያሳዝናል። እሺ ከልጆች ጋር ስላለው ቀጥሉት። እሺ ወንጌላዊ ያንተ ተራ ነው። ወንጌላዊ ያለክ ሰላም ናችሁ? እንዴት ናችሁ? ያው ተራ ደርሶኛል። ቴንክ ዩ እየተረዳሁ ያለው ነገር ቢኖር ለመመታት አንዱ ላይ ነው የምንመታው፣ ለመነጣጠል እንጂ እርስ በርስ ለመደባደብ እንጂ የምንለያየው። አሁን አኬ በሚያደርገው አይነት ንግግር ከጀርባ ያለው ብዙ ነገር ነው። ግን ባይሆን ሁሌን ነገር ላይ ነገር እና በዛ የመጀመሪያ እኛ ጋር ሁላችንም ግራቀኙን ማየት አስፈላጊ ይመስለኛል። አሁን ባለንበት ጊዜ ትላንትና ክርስትና በታድሶ ብቻ የተጀመረ አይደለም። ከታድሶ በፊትም ነው ክርስትና ከክርስቶስ ነው የጀመረውና መሰረታችንና ያኛው የጀመርንበትን መሰረት ማሰብ ያስፈልጋል። እሱን ደግሞ ሁላችንም በጋራ የምናውቀው ነው። እሱ ላይ ብዙም ባልቆይ ይሻለኛል። የኛ የጅማሬያችን የመሰረታችን ነገር ወላ ፔንቴኮስታል፣ ሪፎርሚድ፣ ሉተራን ሌላም ሰው ምን ሲሆን ነው የሚያምነው የሚድነው? ምን ሲሆንስ ነው ሰው በክርስቶስ ውስጥ አንድ የሚሆነውና የሚነጣጠለው የሚለውን በግልጽ ስለምናውቅ እሱ ላይ አልቆይም። እኔን አሁን ከነ ኤርሚ ከእያንዳንዳችሁ ጋር እዚህ ጋር የሚሰበስበኝ ያ መሰረት ነው። ያ መሰረት እንዳይናድ መጠንቀቅ ያለብን ይመስለኛል። አንዱ እሱ ነው። ቤተክርስቲያን የሚያስብል ወይም ክርስቲያን የሚያስብል ሰዋዊ መስፈርትና ትምህርት አንድም ዋጋ የለውም። መጽሐፍ ቅዱሳዊ መሰረት ያለው ብቻ ነው ቤተክርስቲያን ማስባል የሚችለው። ምንም አይነት ምርጥ ሰው ተፈላስፎ ቆንጆ ትምህርት ስለፈጠረ ቤተክርስቲያን ነች ልንል አንችልም። ቤተክርስቲያንን መጽሐፍ ቅዱስ ምን ይላል? ከዛ ነው መሰረታችን ተነስተን የመጣ ነውና እሱ ላይ እናትኩር። ሁለተኛው ላይ ዋናው ነገር ምንድነው? አሁን እየሄደ ያለ ነገር ግራቀኙ ማየት አስፈላጊ ይመስለኛል። ለምሳሌ አሁን ያቀረብሽው ወንድም እኔ ትላማታ ነው ያየሁት። ባለፈም ስለ ዳዊት እነ ኤርሚ ጋር ትልቅ ጠብ በነበረ ጊዜ
እውነት ለመናገር እኔ ለመጀመሪያ ጊዜ ያን ቀን ነው የሰማሁት። ያንንም ማለት ነው ይሄንንም ዛሬ ነው የሰማሁት፣ ትላንት ማታ ነው የሰማሁት። ጥሩ ግን እንደዚህ ነገሮች ሲፈጠሩ እኛ እንዴት ነው መያዝ ያለብን? ኤርሚ በጣም ደስ ያለኝ ባለፈ ከኛ መሪዎች ጋር ሲያወራ እንደነበረ ኤርሚ እዚህ ላይ ተናግሯል በግልጽ። እንደዛ ነው በቃ መንገዱ፣ እንደ ወንድም እንደ ቤተሰብ የዛቤን ጉዳይ የኔ ጉዳይ ነው፣ የዛቤን ነገር ይመለከተኛል በሚል በዛ መልክ መያዝ አለብን። ታዲያ ከሰዎችና ከትናንሽ ጠቦች አንጻር እነዚህ ነገሮች ሲፈጠሩስ? እንደዚህ አይነት ነገሮች ሲፈጠሩ ትላንት አብረን የነበርንበት መንገዶች በቅድሚያ ማየት አስፈላጊ ይመስለኛል። አሁን ኦርቶዶክሶቹ እዚህ ላይ ወይም ሌሎቹ እዚህ ላይ መካነ ኢየሱሶች እንደዚህ ናቸው ለኛ የተሻለ ነው የሚሉ ከኦርቶዶክስ ጋር 0% የሚያገናኘን ትምህርት የለም። ማንም ይለየለት ለኦርቶዶክስ መመስከር አያስፈልግም የሚል ማንም ሰው ቢመጣ ፈጽሞ መቀበል አልችልም። እኔ ለምን ስትሉ በክርስቶስ ደረጃ እንኳን የጋራ ክርስቶስ የለንም። ይሄ ማንም ያውቃል። ሌላው ቀርቶ 5 ዓመት ያህል ለስሙ እንኳን ለዚሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለሚል ስም በኢትዮጵያና የኢትዮጵያ ለሚል ያና በ5 ዓመት ፍርድ ቤት አቆመናል። እኛ ታሪካችንን ገልበጥ ብዬ ወደኋላ ሳይ እነ ሙሉ ወንጌል ደግሞ ፍርድ ቤት አላቆሙኝም። የዚህ ሀገር ሃይማኖት አይደለህም አላሉኝም። በምን መልክ ነው ከነዚህ እነዛ ይሻሉኛል የሚለው? ሌላው የጸጋ ስጦታን በተመለከተ እስቲ እውነትን እናውራ ከተባለ መለያየት የሚያስችል ነገር አሳዩኝ። የትም መካነ ኢየሱስ ቸርች ሂዱና ከፔንቴኮስታል ቸርች የተለየ ባህሪን ካያችሁ አንተ ውሸታም በሉኝ እስቲ። ኢትዮጵያ ውስጥ በተለይ ነው፣ ኢትዮጵያ ውስጥ ውጪ እያልኩ አይደለም፣ ሶሪ። ኢትዮጵያ ውስጥ ስትመጡ የትኛው መካነ ኢየሱስ ቸርች ስትሄዱ የፔንቴኮስታሉ ነገር እንደዛው ቁጭ ብሎ በልምምድ አለ። ፔንቴኮስታል ሙቭመንት እንጂ ትምህርቱ አይደለም። ሙቭመንቱ ሁላችንም ውጦናል፣ በጋራ ነው ያለን። እሺ በትምህርት ደረጃ የመሰረታዊ የሆኑ የሶላዎቹም ቢሆን ሌሎቹ ቸርቾች የሚያምኑት ከሉተራውያን እስከ ፔንቴኮስታል በጋራ የምንከፋፈል አይደለም ወይ? ስለዚህ አንድ ሰው መጥቶ አይ ልሳን እንደዚህ ነው፣ የጸጋ ስጦታ እንደዚህ ነው፣ ፔንቴኮስታል እንደዚህ ናቸው ስላለ መጀመሪያ የማይቀበል እኔው ነኝ። መጀመሪያ ላይ የማይቀበል አልሰማሁም። እኔ ለምሳሌ ይህንን በዚህ ተረዱልኝ። ትላንት ማታ ነው ያየሁት እንዳልኳችሁ ያኬን ገባው አንድ እህት ቤት ተሰብስቦ ባሉበት ወንጌላዊ አንተ የት እንደምታገለግል ነገራቸው እዚህ ላሉ ሰዎች በቪዲዮ ጭምር ልክፈትና ቸርች ላሳያችሁ። አበቃ ምን ችግር አለው? ትልቁ ላይ ያደርጋል አርጊኝ በእናትህ። አሁን ያለሁት ጉለሌ ኢቢሲ ፊት ለፊት ያለ በኢቢሲ ትይዩ ነው የኛ ቸርች። መከላከያ ካምፕ በዚህ ጎን በጎናችን አለ። ኢቢሲ በፊት ለፊት በትይዩ አለኛ ጋር። ይሄ ፊንፊኔ ማህበር የሚባለው ከደርግ ጊዜ ጀምሮ በአፋን ኦሮሞ እዚህ ሀገር ውስጥ ሲመለክበት የነበረ ቸርች ነው። የዚህ ቸርች ወንጌላዊ ነኝ። ይሄ የኛ ቸርች ነው። ሙሉን እንድታዩ ብዬ ነው። መካነ ኢየሱስ ማለት ነው። አዎ መካነ ኢየሱስ። ይሄ ከዚህ ወደ ላይ የምታዩት ግራውንድ ፕላስ 5 ወደ ላይ አለ። ይሄ የኛ ማምለኪያ ማዕከል ነው ህንጻችን። ከላይ መስቀል አለ፣ አይታይም። የመካነ ኢየሱስ መሆኑን ከነ አርማው እንድታረጋግጡ ብዬ ነው። በርብ ላይ ትልቅ መስቀል አለ። እሱን ሁሉ ላሳያችሁ እችላለሁ። የቸርች ቀጥታ አገልጋይ ነኝ። የወንጌል ማዳረስና ሚስዮን ቢሮ ነው ስመራ የነበረው ለረጅም ጊዜ። አሁን ግን ወደ ሌላ ቢሮ ገና በቅርቡ ሺፍት አድርጌያለሁ። ቸርች ውስጥ ነው ያለው። አሁንም መንገደኛ ነበርኩኝ። መንገዱ ስለቀረብኝ ተመልሼ መጥቼ ነው። ውጭ ድምፅ ስላለ ነው ቶሎ ወደ ወንዝ የተመለስኩ። ከዚህ አንጻር እኛ ጋር ብትመጡ አንድም የፔንቴኮስታል የሆነ ልምምድ እኛ ጋር የሌለ የለም። መታችሁ አይ እዚህም እኮ እዛው ነው እዛም እዚህም ነው እኮ ምናምን ልትሉ ትችሉ ይሆናል። አይቻልም። እዛ እኮ ፔንቴኮስታል ምናምን ነው። አልሰማችሁም? እኔ ራሴ እንደው ኤርሚ ጥግ ዳር ያዝ ነው ጥግ ያዝ ዳር ያዝ እንደሚል እኔም ዳር ያዝ እላለሁ። አንድ ህብረት ውስጥ ነው እሱን ያየሽው። እኔ ግን ከ6-7 በላይ የፔንቴኮስታልን የሪፎርምድን የልዩ ልዩ ማዕከል ውስጥ ልታገኘ ትችላለሽ። በቴዎሎጂ ኮሌጅ ደረጃ ብዙ ቴዎሎጂ ኮሌጆች ላይ የዘርኩ ብዙ ኮርሶች ሰጣለሁ። ፔንቴኮስታል የሆኑ
ቁጥር የሌላቸው ጋር ህብረት አለኝ። ሙሉ ቪዲዮዎችን እኔ ልክልሻለሁ። ወላ የጸጋ ስጦታ አገልግሎት ምናምን አሁን ሰዎች እዚህ ላይ የሚያወሩት ብቻ አይደለም፣ መሬት ላይ ያለ የአንድነት ነገር ይሄ ነው አንዱ። ከዛም በዘለለ ደግሞ ይሄው የልሳንና የፔንቴኮስታል ሙቭመንት የፈነዳው ኢትዮጵያ ውስጥ በመካነ ኢየሱስ ውስጥ አይደለም ወይ? ሌሎቹም በመካነ ኢየሱስ የተሰበሰቡ ወጣቶች አይደለም ወይ? ከዛ አይደለም ወይ የጀመረው? ሐሰት ነው ብላለች ወይ ቤተክርስቲያኒቷ? አላለችም ወገኖቼ። ትላንትና ቤተክርስቲያን አይ ይሄ የፔንቴኮስታል እንቅስቃሴ ሐሰት ነውና ይቁም ያለ አላየሁም። እኔ አንድ ቀን አልሰማሁም። ለምሳሌ እኔ ከሐረር ነው የመጣው። በእርግጥ እዛ ትንሽ ስለሆነ እና ስለምንገፋ ፕሮቴስታንት ምስራቅ ላይ እንደምታውቁ 0.3 ነው። 0.3 የሆነውን በምስራቅ ሐረርጌ ውስጥ ብቻ 30,000 ከ35,000 የማይበልጥ ፕሮቴስታንት ነው ያለው። ህዝቡ ግን ስንት ነው? 3 ሚሊዮን ነው። ሰሞኑን አንድ ቦታ ላይ ሐረርጌ ውስጥ ቸርች ጀመርን እኔ የዛሬ 2 ዓመት። ከዛ ሌሎች ወንድሞች መጡና እዚህ አካባቢ እኛም ከእናንተ ጋር መስራት እንፈልጋለን ሲሉ ከፍዬ ህዝብ ሰጥቼ አውቃለሁ። እኔ በቸርች ደረጃ አሁን ሰው ይሄን አይልማ ወንጀል ሊሆን ይችላል። እናንተ ከእናንተና ጋር ይሄን ስራ ስሩ በዚህ በኩል ብዬ ለምን ስትል የእግዚአብሔር መንግስት ማዕከሏ ማን ይሁን መሰረታችን ቅድም አስተላ ዛሬ እዚህ ላይ ያለውን እንቅስቃሴ ሙሉ በሙሉ የቤተ ክርስቲያን መለያ አላደርግም። የእናንተንም የእኛንም ስሜታዊ የሚሆኑበት ሰዓት ማለት ነው። አሁን ለምሳሌ እንዲህ እንትና ኤርሚ ቤተክርስቲያን ተሳደበ እሱ ጋር ትገባለህ የሚሉኝ ሰዎች ነበሩ ከዚህ በፊት። እኔ ኤርሚን ምን ወደዛ ገፍቶ ወሰደው ነው? መጀመሪያ ምክንያታዊ መሆን አለብን ሰው ስንሆን። አሁን ሃና ማነው ሜርሲ እዚህ ላይ ቤት ከፍታ ሉተራን ማነው መካነ ኢየሱስን እየሰደበች ነውና አትግባ ብሉኝ አልገባም አለም። እገባና ገብቼ ምን አደርጋለሁ? ከገባው በኋላ ያ ነገር ምን አመጣ? ወደዚህ ስሜት ምን አመጣት? ምክንያታዊ መሆን ያስፈልጋልና ፈጽሞ እንድታውቁ የምፈልገው በቃ እነዚህ 3 ነገር ብቻ ልናገር አንድ ባንድ በፍጥነት። አንደኛ የትላንትና የማይነጣጠል ማንነትን መነጠል መሞከር በራሱ መለየት የሚፈልግ እርሱ በልቡ ምንን ያስባል ይላል አማርኛ መጽሐፍ። ስለዚህ እኛ መለያየትን መፈለግ ውስጥ የምንሆንበት የትላንት ማንነት የለንም። የትላንትና ማንነታችን ፈጽሞ ዛሬ ለመለያየት አያስችለንም። አንድ ቤት ውስጥ እኮ ባህል መካነ ኢየሱስ ሆኖ እኮ ምስት ሙሉ ወንጌል ያለችበት ቸርች አጋለሁ እኔ። አሁን እነዚህ ሰዎች እናፋታ ወይ? አንዳንዴ እንደ ሀገራችን ፖለቲካ ይሆንብኛል የቸርቻችን ነገር። ከተወሰነ ጊዜ በፊት የፖለቲካ ጡዘት ሲመጣ ባልና ሚስት ከነ ልጆች ተበትነዋል። እኔ አሁን ለምሳሌ ሶማሌና ኦሮሞ ሐረርጌ ላይ ምስትን ከወልዳ የ8 ቀን ልጅን እሷ ኦሮሞ ነች ተብሎ ተባረራ የ8 ቀን ልጅ ሶማሌ ነው ተብሎ ቤት ተሰጥቶ ያ ልጅ የሞተበትን ታሪክ አውቃለሁ፣ አዝናለሁ። በእኛ ሀገር ፖለቲካውን ቀን በቤተ ክርስቲያናችን ስንመጡ ከዚህ የባሰ ነገር አለ። አብዛኞቻችን እኮ ፍቅረኛ የሚይዙ እኮ ሰው ከቸርች ውጭ ነው። አብዛኛው ወጣቶቻችን አንዱ ከአንዱ ጋር ሄደው ሰይጣን ነው በመካከላችን እየገባ ያለው ወይስ ምንድን ነው? ይሄ ትላንትና የማይነጣጠል መሰረት በጋራ እንዳለን እንድታወቅ ፈልጋለሁ። ሁለተኛ ዛሬ ያለንበት መንገድ ላይ ስትመጡ እኮ እኛ ዛሬ ማንም መጥቶ ሊለየን የማይችልበት ይሄ የማይበጠር ጎፈሬ ሆነናል፣ እንትን ሆነናል፣ ራስታ ሆነናል። አንዱ ላይ ቆርጦ ካልጣሉን በቀር አንዱ ላይ ተቆርጠን ወይ መጣል አለብን፣ አንዱ ላይ ወይ መወገድ አለብን፣ ወይ አንዱ ላይ ጸንተን መኖር አለብን። አንድ ራስታ ጸጉር ያለው ጓደኛ ነበረ ድሮ እስላም እያለው ጸጉሩ ብዙ ረጅም ዘመን ስለተጠቀለለ ማበጠር አይቻልም። ሰው ያለው አማራጭ መቁረጥ ነው። ወይ መቆረጥ አለብን ወይ ደግሞ ያለን ይዘን መሄድ አለብን። ታዲያ ይስን እንኳን መካነ ኢየሱስ ማነው ሉተራንና ፔንቴኮስታል ሪፎርምድ ምናምኑ አይደለም። አንድ ቸርች ውስጥ ያለው ሰው ሁሉ የጋራ አቋም አለው ወይ? የትምህርት አቋም እንጂ ለምሳሌ ሉተራን ሆኖ አንድ ቸርች ውስጥ እየኖር ሰውየው ሌላ ልዩ የራሱ የሆነ መልከታ ካለው ያ ሰው ጠላት አይደለም። የሐሳብ ልዩነት እነዚህ ነገሮች ሲመጡ እንዴት እናስተናግድ? አሁን የሐሳብ ልዩነት የሚመጡት እያወቃችሁ ነው። አንዱ ራሱን ለማጉላት ብሎ ይመጣና የሐሳብ ልዩነት ይፈጥራል። አንዱ ደግሞ የእውነት ትምህርት ነው በቃ የተሻለ ነው ብሎ አምኖበት ነው ልዩነት የሚፈጥረው። ትምህርት ነው ያለው በትምህርት ጠይቆ ማስተካከል። የሐሳብ ልዩነት ለመፍጠር የመጣው ቆርጦ መጣል ነው። ሁሉም ከሚበሰብስ በዛ መልክ መሄድ አስፈላጊ ይመስለኛል። ሰው የመጨረሻ ልላችሁ የሚፈልገው ነገር ቢኖር
እኔ ረጅም ጊዜ ስሰራም የነበረ እዚሁ በአማርኛም አይደለም ብዙ በአፋን ኦሮሞ ነው ሰራ የነበረው። የዛሬ 3 ዓመት እንደዚህ አይነት ችግር በአፋን ኦሮሞ በኩል ገጥሞን ነበረ። ድብድብና በአካል መገዳደል የሚፈልጉ የአንድ ሰፈር ልጆች ነበሩ። ልጆቹ የአንድ ሰፈር አንድ ከተማ እዚሁ ኢትዮጵያ ውስጥ ፔንቴኮስታልና መካነ ኢየሱስ ብሎ ሊደባደቡ የሚፈልጉ ቲሞች ምድር ላይ ያላቸውን ጥላቻ ሶሻል ሚዲያ ላይ ያመጡና ረጅም ጊዜ አብሮ እዚህ ሶሻል ሚዲያ ላይ ያመለከን ማህበር መበጥበጥ ጀመሩ። ከዛ መጣው እኔ ሁለቱም ጥግ ይዞ ትምህርቶች ላይ ማትኮር ጀመር። መጨረሻ ላይ የተፈጸመው ነገር መታረቅ አይደለም፣ አንድ መሆን የተፈጠረው። ሰዎች እኮ ታርቆ አንድ ላይሆን ይችላሉ። አሁን የዛሬ 3 ዓመት ወደዚህ ሶሻል ሚዲያ በግድ ያመጣኝ እንደዚህ አይነት ጠብ ነበረ። እኔ ከዛ በፊት ያው ከእስላሞቹ ጋር ብቻ ነው ጫወታችን። ግን አሁንም ነገሮች ይያዙ የሚያዙበት መንገድ ቀላል ነው። ግለሰቦችን አሁን እግዚአብሔር ባርክሽ እኔ እንደዛ እንዳውም አላየሁትም። ትላንት ማታ ነው ያየሁት ወንድሜ ይህ ሰው የሚያመልክበት እዛ ከሆነ እኛ ስለ ቤተክርስቲያን የምናምነው ምንድን ነው? ቤተክርስቲያን በቀላሉ ልንገራችሁ፣ ሁላችሁ መጽሐፍ ቅዱስ ላይ የምታውቁት ያቺው ነች። የመጽሐፍ ቅዱስ እንደ ሉተራውያንስ ምን እንላታለን ልንገራችሁ። ንጹህ የሆነ የእግዚአብሔር የክርስቶስ ወንጌል የሚሰበክባትና ቅዱሳት ምስጢራት የሚፈጸሙባት ቦታ ነች አለ ሉተር ራሱ። አሁን ሙሉ ወንጌል ንጹህ ወንጌል አሰብክም ብዬ ልፈረጃት ነው? መሰረተ ክርስቶስ እንደዘረች ብዬ ልፈረጃት ነው? ወይም ፔንቴኮስታልን በጅምላ ይዤ ገደል ልከት ነው? ንጹህ የሆነ የክርስቶስ ወንጌል የሚሰበክባት ስፍራ ነች ከተባለ ንጹህ ወንጌል ለመስበክ የኛ ህንፃ አይደለም ወሳኝ። ወንጌል እኮ የተሰበከው በግለሰቦች ቤት ነው። ምንድነው የምንቀልደው? በእንትና ቤት ላለችው ቤተክርስቲያን ሰላም በሉኝ። የእንትን ቤት ቤተክርስቲያን የሰው የግለሰቦች ቤት ውስጥ ነበረች። ሰው ንጹህ የሆነ ወንጌል የሚሰበክባትና ደግሞ ቅዱሳት ምስጢራት የሚፈጸሙበት ከሆነ እነዚህ ነገሮች አይደረጉም። ሙሉ ወንጌል እነዚህ ነገሮች አይደረጉም። መሰረተ ክርስቶስ ቃለ ሕይወት አይደረጉም። ለምንድን ነው ሄደን እዛ ህብረት የምናደርገው? ለምንድን ነው መጥቶ ህብረት የምናደርገው? ይሄን ስለምናምን ነው። ንጹህ የሆነ ወንጌል ከተሰበከ ቅዱሳት ምስጢራት በዛ ስፍራ ከተፈጸሙ ያቺ ስፍራ ቤተክርስቲያን ነች። ምን ስለሆነ ሐዋርያትን በአንድነት እንጀራን በመቁረስ በህብረት በሐዋርያት ትምህርትና በጸሎት የሚተጉ ነበር አይደለም? ሐዋርያት ሥራ 2:42 ስለዚህ ይሄንን ማመን አለብን። ቤተክርስቲያንን የሆነ ግለሰብ መጥቶ ይሄ እንትን ቤተክርስቲያን አይደለም እንትን ቤተክርስቲያን ነው ብሎ ሊፈርጃት ታፔላ ሊሰጣት አይችልም። ቅድም በብዙ ስላነሳችሁ ስለ እነዛ ነገሮች አልደግምም፣ ምክንያቱም ከደጋገሙ ጥሩ ስለማይመጣ። ጠረጴዛ የሚባለው አዲስ ፕሮፓጋንዳ አሁን የሰማሁኝ ከግራ ከቀኝ። እኛ ጋር ያለው አልተሩ ጠረጴዛ አይደለም፣ የቅዱሳት ምስጢራት ማከናወኛ ስፍራ ይሄ መሰዊያ ነው። ጠረጴዛ የለንም። በመሰረቱ ራሱ ጠረጴዛ የለንም። ጠረጴዛ ቢሆን ጠረጴዛ እንዲላጥ ያለ እንደ ቴብል ነገር ነው። ይሄ ደግሞ ክብ የሚሰራ ረጅም ያለ እዛ ውስጥ የተወሰኑ ነገሮች የሚቀመጡበት ግን አሁን እንደ ብሉይ ኪዳን እዛ ጋር እንጀራ ምናምን የምናስቀምጥበት አይደለም። ስንሰብክና እኛ የሚገርማችሁ የስብከትና የማስታወቂያ ፑልፒት የተለያዩ ናቸው። የማስታወቂያ ፑልፒት ላይ የስብከት ፑልፒት ላይ ማስታወቂያ አይነገርም። አሁን ለምሳሌ እኛ ቸርች አደራጁን አሳያቸዋለሁ በቪዲዮ ሌላ ጊዜ ውስጥ። አሁን እየጸለዩ ነው ልጆች። ምንድን ነው እዛ ጋር ያለው? ይሄ ራሳችንን እዚህ ጋር ስንቆም ማንን ወክዬ ያለው በሚል እናስብ ከሚል አንጻር እንጂ ይሄ የሌለው ቤተክርስቲያን አይደለም የሚል አንድ ማስረጃ አላገኘሁም። ሳገኝ ደግሞ ከእናንተ ጋር ወያይበታለሁ። እንደወንድም በመላችሁ ቅንነት እንዳይወሰድብን እንጠንቀቅ። እቺን ብቻ ቅንነት እንዳይወሰድብን እንጠንቀቅ። አንዳንዴ የሆነ ሰው ክፉ ስለተናገረና ስላደረገ ሁላችንም በዛ አይነት መልክ ከመለስን በፍጹም ከዛ ሰው አንሻልም። ከዛ ሰው መሻላችን የሚታወቀው አሁን ቅድም ኤርሚ እግዚአብሔር ይባርከው እንዴት ግለሰብንና ቤተክርስቲያንን እንዴት ትምህርት ላይ ያለው አቋሙን እንዳቀረበ በጣም ደስ ስላለኝ ነው። እንደዛ በዛ መልክ እንያዝ። ቅንነቱ ወስዶብን ሰይጣን ኢትዮጵያ ውስጥ አሁን ከባዱ ተግዳሮት 5 የሐሰት ትምህርቶች በዚህ 10 ዓመት ውስጥ ኢትዮጵያ ገብቶ ብዙ ወንጌላውያንን ወስዷል። 2 የቤተ ክርስቲያን አጥቢያዎች ሃይማኖት ቀይረዋል። ሰምታችኋል። የዛሬ 4 ወር አካባቢ ቁጥር የሌለው ጦርነት አለብን። ከኮሪያ ተፈብርኮ የመጡ 2 ትምህርቶች
ዩኒቨርሲቲ ላይ ወጣቶቻችንን መካን እያደረጉ ናቸው። ቸርች አታስፈልግም እንዳውም ህብረት አያስፈልግም ብሎ ሰው በግሉ ነው በቃ የሚቃትተው። ስለዚህ ሰባኪ ያስፈልግ፣ መጋቢ ያስፈልግ፣ እረኛ የለውም። ሰው እንደ ልቡ ነው የሚኖረው። አንድ ድናችኋል የፈለጋችሁ አድርጉ ብሎ በግልጽ ወጣቶችን በዝሙትና በኃጢአት እያጨማለቀ ያለ ትምህርት ቻሌንጅ አለብን። ከውጭ ደግሞ እንደምታውቁት 30 ሚሊዮን ነን ብለናል። እሺ ይሁን፣ ስንቶቹንም ደግሞ እንዴት በፍቅር እንያዝ፣ በፍቅር በመያዝ እንዴት አብሮ እንሂድ የሚለው ላይ ያኛው ትላንት አብረን የመጣንበት ዛሬ አብረን ያለንበት ነገር ለነገ መፍረሳችን ምክንያት እንዳይሆን እንጠንቀቅ ከሚል አንጻር ነው። ሶ ቴንክ ዩ ወንጌላዊ ታውቃለህ፣ እንወድሃለን፣ በጣም ነው የምንወድክ። ቴንክ ዩ ሶ ማች ስለሰጠን መሬት ላይ ስላለው እውነታ የራሷ የመካነ ኢየሱስ ቤተክርስቲያን የምንወዳት የመካነ ኢየሱስ ቤተክርስቲያን አገልጋይና ወንጌላዊ ነክ። ጌታ ኢየሱስ ዘመንህን ይባርክ። እንወድሃለን። እንዲህ ያለውን እውነታ ስለምትገልጥ በቪዲዮ ከፍተህ ያለህበት የቆምክበትን ስፍራ ሁሉ አሳይተሃል። ተባረክ። ጌታ ኢየሱስ ይባርክ። ጌርሳምዬ እንኳን ደህና መጣ። መስዬ እንኳን ደህና መጣሽ። በጣም ብዙ ጀምሮ እዚህ ለአገልግሎትና ለተለያየ ለሰርግም መጥቼ ነበረ። አንዳንድ ቻሌንጆች ነበሩ። አሁን እነዛ ኦቨር ሆነዋል። ምንድነው አሁን ወንድሜ ሲናገር ቆንጆ ነገር ነው የተናገረው። ምናልባት ሶል እና ሌሎችም ኦብዘርቭ ያደረጉት የኛ የነፊዌ ሰርግ ነበረ፣ የእህቴ ልጅ ማለት ነው። ያንን ያደረግነው መካነ ኢየሱስ ነው። በህዳር ይመስለኛል ህዳር 7 ልደታ መካነ ኢየሱስ ነው ያደረግነው። እነሱ የወንጌል አማኞች ናቸው፣ ቤተሰቦቼ ማለት ነው። ወንድሜ ደግሞ ማነው ነፊዌ ደግሞ የሚሄደው ዘጸአት ቤተክርስቲያን ነበረ። ግን እዛ ሾርት ኖትስ ሆኖባቸው ሰርጉ የተደረገው ልደታ መካነ ኢየሱስ ነው። የሰርጉን ስርዓት የፈጸመው ቄስ ነብዩ የሚባል አገልጋይ ነው፣ የቤተክርስቲያኒቷ ማለት ነው። እንደገና ደግሞ ሪሴፕሽን ላይ ምንድነው የምሳ ግብዣ ላይ ራት ግብዣ ላይ የሰበከው ቄስ ትግስቱ ነው። ይችን እንደ አብነት ያህል የምነግራቸው ምንድነው በምድር ላይ እዚህ ኢትዮጵያ ውስጥ በእንደዚህ አይነት ሁኔታ ሳንከፋፈል በአንድነት እያመለክን የወንጌልን ስራ እየሰራ ነው። አሁን ትናንትና ዩቱብ ላይ ሙክራብ ሾው ላይ የተወደደ ወንድማችን ቄስ ገመችሳ ቆንጆ ነገር ተናግረዋል። እሱን እያወራችሁ እያለ አሁን ነው ገብቼ ሳዳምጣችሁ እንትን ያልኩት፣ እየፈለኩት ነበር አግኝቼው ነበር እና ስለ መካነ ኢየሱስና ስለ ወንጌላውያን አብያተ ክርስቲያናት ያለው ነገር አንዱ ጋር የሌለው አንዱ ጋር እንዴት እንደሚሞላ በሚጣፍጥ ሁኔታ አስቀምጦታል ሙክራብ ሾው ላይ። እሱንም ማሰማት ትችላላችሁ። እና አንዳችን ለአንዳችን አስፈላጊ እንደሆነ እዛ ጋር ያለው ካሪዝማቲክ ሙቭመንት ለሉተራውያን አስፈላጊ እንደሆነ፣ እዚህ ደግሞ ዶግማቲክ የሆኑ አንዳንድ ሪትን የሆኑ ዶክሜንቶች ለወንጌላውያን አስፈላጊ እንደሆነ በእንደዚህ አይነት ባላንስ ተደርጎ መሄድ እንዳለበት እንዳሁን ከአሜሪካ ሲመጣ እና ኢትዮጵያ ውስጥ አገልግሎቱን እና ስራውን ሲጀምር ያለው ነገር ሁሉንም መካነ ኢየሱስ ብቻ ሳይሆን ቄስ ነው ታውቃላችሁ፣ እንዳለ ኢቫንጀሊካልን ቸርች በወንጌል ማገልገል እንደነበረ ተናግረዋል። ከሱ ሊበልጡ አይችሉም። አካዳሚካሊ በጣም የተማረ ነው። እንደገና ደግሞ በቴዎሎጂም የተማረ ሰው ነው። እግዚአብሔር የባረከው ሰው ነው። በእንደዚህ አይነት ሁኔታ አስቀምጦታል እና ምድር ላይ እንደዛ አይደለንም። እነዚህ ለማሰናከል የመጡ ወገኖች ስለሆኑ አሁን ምን ያህል እንኳን እናንተን የወንጌል ስራ እስካሁን ድረስ ለነሱ ከመመለስ ይልቅ ምን ያህል የወንጌልን ስራ መስራት የሚችሉበትን ጊዜ እንደያዙባችሁ ታያላችሁ። ሌላው ደግሞ ያው ፍሬያቸው ነው። ጥላቻ አላቸው። እኔ ሳላውቅ አሁን አንዳንድ የተገለጡትን ኢንክሉድድ ኤኒዌይስ ፐርሰናል ሜንሽን አላደርግም። ጥላቻ ነበራቸው። ድሮ እኔ ስገባ እነሱ ይወጡ ነበር ብዙ ቦታ ላይ። ለአንዳንድ ወገኖች ኢንቦክስ አድርጌላቸዋለሁ። ሎንግ ታይም ኤጎ 2 years ኤጎ እኔ ማንም ጥላቻ የለኝም። ማንም ሲገባ ወጥቼ አላውቅም። እና ጥላቻ ያላቸው ሰዎች ናቸው። ምክንያቱም ትምህርቴን አይተው የእነሱን ፐርስፔክቲቭ የእነሱን እምነት ስላላስተማርኩ በምገባበት ቤት ዘለው ይወጡ ነበር። ንግግር አቋርጠው ይወጡ ነበር እና በጥላቻ የተሞሉ ናቸው እነዚህ ወገኖች። ሊጸለይላቸው ያስፈልጋል። ሌላው ደግሞ ባለፈው ሜንሽን ያደረጋችሁት ይቅርታ ሜንሽን ላድርገው አላቅም ነበር እስከዛሬ ድረስ ዳዊት ሂስተን ቴክሳስ ያለው እሱ እንደሆነ አላቅም ነበር።
እሱ በደንብ አድርጎ ፍሮም ቢጊኒንግ ያቀኛል። ዳዊት ሂስተን እንደሆነ ቴሌኮንፈረንስ ቤሪያ ቴሌኮንፈረንስ አብረን እናገለግል የነበረ በምን ምክንያት እንደወጣ ምን እንደሆነ እና በኋላ ላይ ዩቱብ ላይ አይቼ ነው መርሲ ኤክስፖዝ ካደረግሽ በኋላ ያወቅኩት። እና ኖ ወንደር ዳዊት እንደዛ ቢያደርግ በአጭር ቃል ኖ ወንደር። እና እዛ ኤክስ ኮሚኒኬትድ ከቤሪያ ቴሌኮንፈረንስ የተደረገ ወንድም ነው እና በደንብ አድርጎ ያቀኛል። ለዚህ ነው ብዙ ኢንጌጅ የማያደርግ የነበረው። እና እነዚህ ናቸው ፍሬያቸው ሌላ የሆነ እና የጌታ ፍቅር የወንጌል ፍቅር የሌላቸው ዲስትራክቲቭ ለመሆን መተው ዴሊ ጌታ ኢየሱስ ክርስቶስ ያላዘዘውን ነገር ይህንን የመንግስቱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ነው። ወንጌል ስለ ኢየሱስ ክርስቶስ መስበክ ነው። ይሄንን ስም አትጥሩ ነው የተባሉት። ሐዋርያት ሥራን አንብቡ ወገኖች፣ እዚህ ያላቸው ኦርቶዶክሶችም ሌላ ቤተ እምነቶች ሐዋርያት ሥራ ስታነቡት የኢየሱስ ክርስቶስን ስም አትጥሩ ነው። እኛ ከዚህ ስም ውጪ ሌላ ስም መጥራት አናቆምም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እያሉ ነው በመጋዝ የተሰነጠቁት፣ በዘይት የተቃጠሉት፣ ለአናብስት የተሰጡት። ኢየሱስ እግዚአብሔር ወንጌል ይሰበካል። ኢየሱስ ክርስቶስ ያድናል። ማቴዎስ 24:14 ላይ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ የዚያን ጊዜ መጨረሻው ይመጣል ነው የሚለው። የኛ ፓሽናችን ወንጌልን መስበክ ነው። ወደ እናንተ በመጣው ጊዜ ኢየሱስ ክርስቶስ በስተቀር ሌላ ነገር ላላውቅ፣ ላትነግሩኝ፣ ላልነግራችሁ፣ ላልሰማ ጆሮዬ ላይ ከፈት ቆርጬ ነበር። ኢየሱስ የሚባል ነገር ከተጠራ ነው። እኔ ልጅ ያለች 11 ዓመቷ ነው። ኢየሱስ ካላችኋት ከእንቅልፏ ትነሳ ነበር ከህፃነት ጀምሮ። ኢየሱስ ሲባል ነው እኛ ጆሮአችን የሚቆም። ሌላ ወሬ ስታመጡ አይደለም። ሁሉ ነገር በኢየሱስ ክርስቶስ ነው። ከዛ በኋላ የሆነ ነገር ኢየሱስ ክርስቶስ ከሰበክንና ከዳን በኋላ በቤተ ክርስቲያን ስርዓት እናጠብቃለን። የጌታ እራት የተከበረ ነው። በእንባ እንወስዳለን። ደሙን አፍሶ አዳነኝ እያልን እንወስዳለን። ስታፒት ዲስትራክቲቭ አትሁኑ። የመጨረሻው ዘመን ነው። ጌታ ኢየሱስ ክርስቶስ ሊመጣ ነው። ትንቢቶች ሁሉ እየተፈጸሙ ነውና ዲስትራክቲቭ አትሁኑብን። በጌታ ፍቅር ይዘናቸዋል። አጭበርባሪዎች ናቸው። አጭበርባሪ መሆናቸውን ዛሬ አንዱን ገልጣለች። በጣም አጭበርባሪዎች ናቸው እናንተ ሰዎች። ጥሩ ፍሬ የሌላችሁ ናችሁ። አምሶሪ ስትሮንግሊ ከተናገርኩ የእግዚአብሔርን ስራ እንድንሰራበት ከዚህ ቀን ጀምሮ እናንተ የአየላይ ሉተራኖች፣ የምድርን ሉተራኖች ማትወክሉ፣ እኔ ሌሎቹ መካነ ኢየሱሶች ሁሉም ያገለገልኩላቸው አብረን ያገለገልን ሚዜ ሆንኩላቸው። አብረን የኖር ነው። ድሮ ሀገሬን ሳለቅ አሁን ከአንድ ወር በኋላ 30 ዓመት ይሆነኛል ሀገሬን ከለቀቁ እና አብረን ስናገለግል ነበርን። ስለዚህ እባካችሁን ከመንገዱ ተወገዱ፣ እረፉ። አቴንሽን የምትፈልጉ ከሆነ ፖፑላሪቲ በዚህ አጋጣሚ ምትሉ ሮሜ 2 ላይ እኮ ይናገራል። እንግዲህ እንደ ጥንካሬህና ንስሐ እንደማይገባ የእግዚአብሔር ትዕግስቱ ወደ ንስሐ እንደሚገባ ሳታውቅ የትዕግስቱን ብዛት ትንቃለህን? እንግዲህ እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህና ይላል። ሰዎች በአመፅ ሲሰሩ ዝም ሲላቸው የእግዚአብሔርን ሰራተኞች የወንጌሉን ሰራተኞች ዲስትራክቲቭ ስትሆኑ ዝም ሲላቸው አክሴፕት ያደረገላቸው እንዳይመስላቸው። ስለዚህ አቁሙ። እናንተ በሉተር ስም በሉተራውያን በመካነ ኢየሱስ ስም የምትጠቀሙ ምንም ማትታወቁ ናችሁ። የወንጌል ስራ እንዲሰራበት አቁሙ። እኛ የጌታ እራትን አክብረን እንወስዳለን። ጥምቀትን አክብረን እንጠመቃለን። እና እነዚህ ማንረሳቸው ጊዜዎቻችን ዋንስ ፎር ላይፍ ታይም ጥምቀት ትጠመቃለህ ከጌታ ጋር ለመተባበር ያንን አድርገናል። የጌታን እራት ቤተክርስቲያን ባዘጋጀችው መሰረት እንወስዳለን። መጀመሪያ የጌታ እራት እንዳሁኑ ይወሰድ ነበር አይደለም። የፍቅር ማዕድ ይባል ነበር። ኦኬ ማዕድንን ቆርስ ተሰብስበን ይላል። በደም ፊስት አድርገው ነበር የሚበሉት የሚጠጡት። በደም ምግብ ነበር የሚበሉት። የጌታ እራት ጌታን እያሰቡ ሞቱን እያሰቡ ትንሣኤውን እያሰቡ እያለቀሱ በእንባ የሚወስዱት ነበርና ያንን እንደማያደርግ ነገር በከንቱ አትክሰሱን። ስራ ካጣችሁ ወደ ሌላ ስራ ተሰማሩ። የወንጌል እንቅፋት አትሁኑ። ስላየኋችሁ ደስ ብሎኛል። ስማችሁን አልጠራሁም። መርቲ፣ ኤርሜ፣ ቤካ፣ ሰኒ፣ ቤኪ እና መሲ ሁላችሁንም እንደገና መርሲ በጌታ ሰላም እላችኋለሁኝ። ብዙ አልቆይም። ይችን ልናገር ብዬ ነው። ወንድሜን ኮንታክት አደርጓለሁ። ሌሎችንም ነገር ወደፊት ስመጣ በጠቅላላ ሪፖርቱን አቀርብላችኋለሁ። ጌታ ይባርካችሁ። አሜን። ጌርሳም የጌታ ኢየሱስ ዘመን ይህን ይባርክ። ተባረክ። በፊት ለፊት ባለው አገልግሎት ደግሞ እግዚአብሔር እንዲያግዝ አቅም እንዲሰጥ እንዲያበረታ
ጌታ መንፈስ ቅዱስ ከፊት እንዲመራ እግዚአብሔር ባንተ ላይ እንዲሰራ ሊድኑ ተላልፈው ሊሰጡ የተገባቸው ነፍሶች ደግሞ በአገልግሎት ወደ መንግስቱ እንዲጨመሩ እንጸልያለን። ጌታ ይርዳክ። የእግዚአብሔር መንፈስ በኃይል ባንተ ላይ ይሁን። ጌታ መንፈስ ቅዱስ ደግሞ አቅሙን፣ ጉልበቱን፣ ጸጋውን እስከዛሬ ከደረስክበት በላይ መገለጥን፣ መረዳትን፣ ቃሉን የምታብራራበትን ኃይል ጌታ ደግሞ የበለጠ በዛ ጸጋ እንዲባርክ እንጸልያለን። በምርኮ እንድትመለስ በመንግስቱ በሰማይ ታላቅ ደስታ እንዲሆን ብዙ ነፍሳት ወደ መንግስቱ እንዲጨመሩ እግዚአብሔር በመንገድ ይቅደም። ጌታ መንፈስ ቅዱስ አቅም፣ ኃይል፣ ጉልበት ይሁንልክ ወንድሜ። ጌታ ኢየሱስ ከአንተ ጋር ይሁን። ሌላው ሁለተኛው ነገር እንግዲህ ዛሬ ይሄንን ሰው አሳይተናል። ሌላኛዋ ደግሞ እንደምታውቁት ሴት ናት። እዚህ ፕላትፎርሙ ላይ ይሄን ነገር የጀመረችው ባለፈው ለዳዊት እንግዲህ ምልክት ሰጥቸው ነው ራሱ ያወራው። ዛሬም ለሷ ምልክት ልስጣት። ከናይጄሪያ ጀምራለሁ በሉልኝ። በቃ አለቀ። ይሄን ብቻ ንገሩልኝ። ከናይጄሪያ ጀምራለሁ። ከናይጄሪያ ቱር አድርገን ወደ ካናዳ እንገባለን በሉልኝ። በቃ ይሄን ብቻ በሉልኝ። የናይጄሪያውን ነገር ያዙልኝ። ከናይጄሪያ ወደ ካናዳ እንገባለን። እቺን ያዙልኝ። ከናይጄሪያ እስከ ካናዳ አዋራው ከባድ ነው፣ ዱቄቱ ከባድ ነው። እንግዲህ ምንም ልላችሁ አልችልም። ደግሞ አፎርደብል ነው። አይ ቲንክ ዱቄት ካናዳ ይመስለኛል። በረዶም ዱቄት ይመስላልና እንደው በቃ ከናይጄሪያ እስከ ካናዳ እንገናኝበታለን በሉልኝ። በቃ ይሄንን ከነገራችሁልኝ ይበቃል። አይ ችግር የለውም ከተባለ እንግዲህ እንደዚህ ደግሞ ያለውን ሚሽን እናወጣለን ማለት ነው። ለወንጌል እንቅፋት የሚሆኑበትን ሚሽን ማለት ነው። ለወንጌል እንቅፋት በነገራችን ላይ ፕላትፎርሙ ላይ ያለ ጥሪ የሚያገለግል በጥሪ የሚያገለግል ለነፍስ ግድ ብሎት የሚያገለግል መጥቶ እዚህ ካቴና ባይብል ኤርሚ እንደሚለው ሱሱኒዮስ ሄሬኒዮስ ሊል የመጣ ኮሜንተሪ ሊያገላብጥ የእግዚአብሔርን ቃል ሳይሆን የመጣው መለየት ቀላል ነው። ቅድም ቤካ ተናግሯል። ስንት ነፍስ ወደ ጌታ ተጨመረ በእነሱ አገልግሎት። ስንት ነፍስ። በነገራችን ላይ የአገልጋይ የህይወቱ ምስክርነት አገልግሎቱን ይመሰክራል። የአገልጋይ የህይወቱ ምስክርነት ኦኬ። ለምሳሌ ኤርሚ ወንጌላዊ ነው አይደል? ወንጌላዊ ኤርሚያስ ምን አይነት ሰው ነው ሲባል ወንጌላዊ ኤርሚያስ ዘፍጥረትን ሲያስተምር፣ ዮሐንስ ወንጌልን ከአዲስ ኪዳን ሲያስተምር፣ የራእይ መጽሐፍን ሲያስተምር አይባልም። ወንጌላዊ ኤርሚያስ የአንዲት ሴት ባል፣ የ3 ልጆች አባት፣ እጅግ የተወደደ ለሰዎች በጣም የሚራራ ለነፍሳት በጣም ግድ የሚለው ታናናሾቹንም ዝቅ ብሎ የሚያከብር ህይወት ነው የሚመሰክረው። ኦኬ ህይወት። አሁን እናንተ እዚህ ላይ በተለይ ኦርቶዶክሳውያን ለሉትራውያን ሲያራግቡ ፔንቴኮስታሎች በትምህርት ስለመጡባቸው ትምህርታቸውማ አመድ በእግዚአብሔር ቃል ኢን ዘ ኔም ኦፍ ጂሰስ ክራይስት እንላለን እኛ ፔንቴኮስታል። እነሱ ኢን ዘ ኔም ኦፍ ቸርች ፋዘርስ ይላሉ። እኛ ኢን ዘ ኔም ኦፍ ጂሰስ ክራይስት ስንል እነሱ ኢን ዘ ኔም ኦፍ ጂሰስ ክራይስት ሳይሆን ኢን ዘ ኔም ኦፍ ቸርች ፋዘርስ፣ ኢን ዘ ኔም ኦፍ ሲሲኒዮስ፣ ሄሬዲዮስ፣ አትናቴዎስ
Ignatius, in the name of church fathers. In the name of church fathers በሏቸው በመታገኙአቸው ቦታ in the name of church fathers ናቸው። ስለዚህ ህይወት የአገልግሎት ምስክር ነው። ህይወት የአገልግሎት ምስክር ነው። በአስተምህሮ መሞገት ስለያቃታቸው የኛ የፔንቴኮስታል አስተምህሮ ጥርት ኩልል ያለ አስተምህሮ ነው። ያንተን መሰዊያ ጠረጴዛ ወይ እንጨት ስናስብልክ ትናዘዛለክ። ጠብቅ፣ አስተምር። ያንተን ቪዲዮ ያገላበጥን መልስ እንሰጥበታለን። አሁን ውሃው ቀረ፣ ስጋው ደሙ ቀረ። አሁን ደግሞ ወደ ጠረጴዛ መተናል። ፈርኒቸር ቤት ሊከፍት አስቦ እንደሆነ አላቅም። መሰዊያ ጣውላ እያለ ነው። አልገባኝም። ማነው ተመስገን የጌታ ልጅ ፈርኒቸር ቤት ከፍቻለሁ ብሏል አሉ። እንግዲህ ከሱ ጋር ፉክክር ይዞ እንደሆነ አልገባኝም። ስለዚህ የህይወት ምስክርነትም ወሳኝ ነው። ቅድስና ለእግዚአብሔር የምንለው እኮ በምክንያት አይደል እንዴ? አለቀ። ስለዚህ ለዛች ሴት ከናይጄሪያ እንጀምራለን በሉልኝ። ከናይጄሪያ እስከ ካናዳ፣ ከኤርትራ ናይጄሪያ፣ ከናይጄሪያ ካናዳ በደንብ ቱር እናደርጋለን። አይሮን ነው እንግዲህ በዚህ ልምዴ ምናልባት እንግዲህ ወይ ካቢን ክሩም ልሆን እችላለሁ፣ ዋናውን ፓይለት አብራሪ ልሆን እችላለሁ። ብቻ ስትቀዱት ይፈሳል። አለቀ። ቀድጄዋለሁ፣ ይፈሳል። ይሄንን እንድትይዙልኝ እፈልጋለሁ። ስለዚህ የህይወት ጥራት የሌለው የወንጌል አገልጋይ ነኝ የሚል ማንም እጁ ላይ በሆነ ኢንች ሳይዝ ስልክ ስላለ ወንጌልን ሊረብሽ የሚመጣ ዳር ይይዛል። ይሄንን እንድታቁልኝ እፈልጋለሁ። ወገኖች፣ ገስት ላይ ያላችሁ ወንድሞች እህቶች ሐሳብ የምትጨምሩት ካለ ልስማ። ጊዜው የእናንተ ነው። ቴክ ዮር ታይም። ነገር ልበል ሰኒ በይ እኔ እኮ በጣም ያስቸገሩ እንደው በጌታ ቤት የኖሩ ለወንጌል ጸረ የሆኑ በጣም ያሳዝኑኛል። እኛ እንኳን ከዓለም የመጣን በዚህ ልክ እንዴት ነው ለነፍሳት ግድ የሚለን? እንዴት ነው የምንንሰፈሰፍ? ደግሞ ዛሬ ሌላው ስዕል ላይ በቃን ደግሞ ጠረጴዛ ቅብጥርሴ እያሉ የሚያመጡብን ነገር እኔ ግራኔ የገባንና እንደው በእውነት እኛ ከድካም ዓለም ከመጣ ነው። እስኪ ትንሽ ተማሩ። በእውነት ለነፍሳት ግድ ይበላችሁ። እንደው ለወንጌል ጸራቱ ነው። በእውነት በጣም ጸረ የሆናችሁ በጌታ ቤት የኖራችሁ ነው። በጣም ብዙ ዓመታት ያሳለፋችሁ ይህንን ወንጌል በጣም ብሽቅጥቅጥ ያደረጋችሁ መንፈስ ቅዱስን የምትሳደቡ በጣም አዝናለሁ። አኬ ባለው ጉዳይ ይገባችኋል። በመንፈስ ቅዱስ ቀልዳችኋል፣ በልሳን ቀልዳችኋል። ሉተራውያን በጣም ታሳዝናላችሁ። አብራችሁ ከጉያችሁ ቁጭ አድርጋችሁ አቅፋችሁ የምትጫወቱለት ወንድማኬ በጣም ልብ የሚሰበር ነገር ነው። እኛንም የሚነካ ቢሆንም ግን በእናንተ ቅሌት የመጣ ስለሆነ ቻሉት። መንፈስ ቅዱስን የተሳደበ ስርየት የለውም። ስለዚህ ሉተራውያን በእውነት ስርዓት ያዙ፣ በጣም ስርዓት ያዙ። ትንሽ እንደው ከድካም ከመጣ ምናልባት ዳዊት ሉትራን እያዳመጠኝ ሊሆን ይችላል በዚህ ሰዓት። ዳዊት ሉትራን ሰኞ ልትመለስበት ያሰብከውን ጉዳይ ቀድሜ መስማቴን ልነግር ከወዳለው። ስለዚህ በውሸት ስለመጣክ አንተ እዚህ ሀገር እህት ስለሌለክ እህት ያለክ ኢትዮጵያ ነውና
እዚህ ሀገር እህት አለኝ ብለህ ልትሰራ የተዘጋጀውን ድራማ ቀድሞ ስለደረሰኝ ከዚህ ሐሰተኛ ድርጊትክ እንድትቆጠብ ለማሳሰብ እወዳለሁ። ዩናይትድ ስቴትስ ኦፍ አሜሪካ ላይ እህት የለህም። አንተ እህት ያለክ ኢትዮጵያ ነው። ስለዚህ ሰኞ ዕለት ልትፈጥር የተዘጋጀኸውን እዚህ ሀገር እህቴ ናት ብለክ ያቺን ሴት በጣም በሚገርማችሁ ሁኔታ የምታውቋት ሴት ናት። ከእሷ ጋር ኮላቦሬት የሚያደርጉት ኤርሚን ለመምታት ነው። እህትክ ነኝ ብዬ ፕላትፎርሙ ላይ እመጣለሁ ተብሎ በጀርባ አሜሪካ ከሆናችሁ አምሶሪ ተሳይዝስ አታመልጡኝም። I'm telling you the truth. ማንም አይደለሁም። አታመልጡኝ። ከነ ምልክቱ ነው የምነግራችሁ። ሰኞ የፊታችን ሰኞ ከሷ ጋር የስጋ ዝምድና እንዳላችሁ ሆነክ ፕላትፎርሙ ላይ ልትሰራ የተዘጋጀውን ሴራ መታሁት በኢየሱስ። አለቀ። ተናግሬያለሁ። አለቀ። ወገኖች ለእናንተ አላቅም። እስትንፋሴ በጌታ እጅ ናት። አሁን ከደቂቃዎች በኋላ ነገም ከነጎዲያ ወደ ጌታ ሊሄድ ይችላለሁ። የሰው ልጅ ሲሞት ወይ ዞር ሲል ጥቅሙ ይታወቃል ይባላል። guys, you will understand someday. Okay? ተናግሬዋለሁ። እየነገርኳችሁ ከዚች ሴት ጋር የስጋ ዘመድ ነን ተብሎ ወንድማችንን ወንጌላዊ ኤርሚያስን ለማጥቃት በውስጥ ዲል እያደረጉ ነው። ማትጠብቁት ሰው I'm telling you the truth. ማትጠብቁት ሰው አይሳካም። ለምን? እዚህ ሀገር እህት የለውም። እህት ያለው ኢትዮጵያ ነው። አለቀ። ከዛ በተረፈ ሉትራውያን በትምህርታችሁ ቀጥሉ። ፕላትፎርሙ ላይ ትምህርታችሁን አስተምሩ። የቤተ ክርስቲያናችሁን አቋም ግለጡ። ኢየሱስ ጌታ ነው ብላችሁ መስክሩ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ፣ እርሱም ኢየሱስ ነው። በነቢያት በስሙ ንስሐና የኃጢአት ስርየት እንደሚገኝለት የተነገረለት ትንቢት፣ ያ ትንቢት ስጋ ለብሶ ከቅድስት ማርያም ተወልዶ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ ተተፍቶበት ተደብድቦ ተሰቃይቶ የደም ላብ አልቦት ስለኛ ኃጢአት፣ ስለኛ መተላለፍ ነፍሱን የሰጠው ኢየሱስ ነው ብላችሁም እንድትመሰክሩ አደራ አደራ አደራ። ሉተራውያን አደራ። ሰይጣንን፣ ዓለምን፣ ክፉ ስራውን፣ ዲያብሎስን ክጃለው የሚል አንድ ነፍስ ከቤታችሁ መስማት እንፈልጋለን። አንድ ነፍስ። እንደዚህ ስንላችሁ ደግሞ በውስጥ ድራማ አሰሩ፣ እርስ በርሳችሁ በሌላ አካውንት አሏችሁ። ይህንን መስማት እንፈልጋለን።
ኤርምዬ እንኳን እሺ ቤካዬ ሰዎች በተለይ ግንዛቤ እንዲወስዱ የሚፈልገው ነገር አለ። እኛ እዚህ መተህ ምናምን ነገር ድካም አይደለም ኤክስፖዝ የምናደርገው ልምምር ነው። ይሄን ወቀው የእነሱን በጣም የከረፋ ልምምዶቻቸውን ትምህርት አድርጎበትና ልክ አድርማቸውን በትምህርት በደንብ አድርጎ አድራጅተው እርኩሰትን የሚነዙ ሰዎች በቅድስና እንዳይኖሩ እነሱ ቪዲዮዎች እንኳን ብዙዎች ወደ እግዚአብሔር መንግስት መጥተዋል። በነገራችን ላይ ኦኬ ኦርቶዶክሳውያን ያለውን የሐሰት ትምህርት ምናምን ለምሳሌ ወንድምየው መጥቶ ሲገልጥ ያን ሪከርድ አድርጎ ከዛ ጋር ኦርቶዶክሳውያን ገብቶ ቤታቸውን ከፍቶ ሲናገሩ አምጥተው ምናምን ነገር ያሉ እንዴ በጣም የሚገርም ስራ እየሰሩ ያሉ ወንድሞች እህቶች አሉ። ባይ ዘ ዌይ እነሱ እንኳን በጣም ወንጌል እየሰሩ ነው። እናንተ ግን እንደ ኔም ኦፍ ቸርች ፋተርስ ጠብ የሚል ነገር የለም። በኢየሱስ ክርስቶስ እውነቴን ነው የምላችሁ፣ ጠብ የሚል ነገር የለም። እና ቪዲዮ ቆራርጣችሁ ላይክ ኦርቶዶክሶች ጋር ገብታችሁ ምናምን ላይክ እያመጣችሁ እያቀናበራችሁ እየሰራችሁ ያላችሁ ወንድመቶቼ ተባረኩ፣ በጣም ተባረኩ፣ በርቱ። ለምን ሲባል የሆነች ቦታ ያለችው አንዲት ኦርቶዶክስ ሄዳ ይህንን ቪዲዮ ሰምታ እንዴት ነው የነገር ምናምን ግራ ገብቷት ጥያቄ ፈጥሮባት መታ ጠይቃለች። ኤርሚ ጋር ትመጣለች፣ ዳኒ ጋር፣ እኛ ጋር፣ ዳጊ ጋር፣ ኤፍሬምዬ ጋር፣ መርሲ ጋር፣ ሁሉ ጋር በቃ እዚህ ያሉ ወንድሞች ሴቶች የሚያገለግሉ መጥተው እንዴት ነው ምናምን ለመከራከር አንዳንድ ሰዎች የሚገቡት ዝም ብሎ አይደለም። ቪዲዮ የተቆራረጠ ቪዲዮ አይተው ነው የሆነ መጥቶ አውርቶ ከዛ ሲጋጭበት እዛና እዛ የተባለው ነገር ሲጋጭበት አይቶ መጥቶ ጥያቄ ፈጥሮበት የሚሟገተው ቪዲዮ ተቆራርጦ ከተሰራውም ነገር ተነስቶ ነውና በርቱ። እናንተ በጣም በብዙ ዘርፍ ትፈልጣላችሁ። ለወንጌል በጣም ኮንትሪቢዩት እያደረጋችሁ ነው። በጣም ማለት ነው። ከነዛ ከእንደ ኔም ኦፍ ቸርች ፋዘርስ ከእንደ ኔም ኦፍ አማናዊ ነው ከዲራዊ ነው ከሚሉት ማለት ነው። አሁን የጌታ እራት አማናዊ ነው ወይስ ከዲራዊ ነው? አንተ አማናዊም ከዲራዊም በል። እኛ የጌታ ደም ነው የጌታ ስጋ ነው ብለን እንወስዳለን። ጸጋው እንካፈል፣ አለቀ። ከዛ የበረከቱን ትሩፋት እንካፈል። አንተ አማናዊም ከዲራዊም በል። ጥምቀት ያድናል። እኛ ችግር የለውም። ጥምቀት ሞትና ትንሣኤውን ለመተባበር ነው ብለን እኛ አምነን እንደ እግዚአብሔር ቃል እንቀበላለን፣ እንፈጽማለን። ስርዓት ከዲራዮች እናንተ ቀጥሉ። ምን ልላችሁ ፈልጌ ነው፣ እዚህ የመጣችሁ ወንድሞች እህቶች፣ የሆነ ነገር መተን ዛሬ ወይ ነገ ኤክስፖዝ ስናደርግ ፕሊዝ ጉድና ምናምን ከመግለጥ አይደለም፣ አመፅን ከመግለጽና ሰዎች በአመፅ እንዳይኖሩ የነሱን ክፉ ትምህርት እንዳይቀበሉ ከመከላከል ነው። በቃ ሌላ ምንም ሞቲቭ የለንም። ሰው ይደክማል፣ እናምናለን። ከድካም ይመልሳል፣ እናውቃለን። ሰው ሲስታል እናውቃለን፣ ከስቱ ይመልሳል፣ እናውቃለን። ግን ስህተትና ድካም፣ አመፅ በትምህርት ተደግፎ እንዲቀጥል በሰው ዘንድ እንዲገባ ግን አናደርግም። ስለዚህ ሜርሲ የምታደርገው ነገር አመፅን ከመግለጥ ነው እንጂ ጉድን አይደለም። ኦኬ ጉድን አይደለም። እና እያንዳንድሽ ያው እንግዲህ በኃይለኛ መነጽር ውስጥ ገብተሻል። አካሄድሽን በጥንቃቄ አድርጊ። ልክ እንዳረገዘች ሴት ማለት ነው። ሞለጃዋ ሰዓት እንደደረሰች ሴት አረማመድሽን ቲክታክ ላይ ያለሽ ማንሽ ጥሎ ዘለን ማናንተ ድፋባቸው አለ ኤርሚዬ። አካሄድን በጥንቃቄ አድርግ። ከዛ ዊልሲ ያ እትዮ በርቺ። እሺ ቤካዬ ተባረክ፣ ጸጋ ይብዛል። ቤካ በተናገረው ላይ አንድ ሀሳብ ሂዊ አለች። የሂዊ አካውንት ተዘግቶ ነው ያው የድሮ 150 ሺህ ፎሎ ያለው የእሷን ፎሎ በማድረግ እንተባበር ለማለት ነው። ያው እሷ ነው እየታገች ያለችው በትጋት ቪዲዮ በመስራት እና እንትን በማለት እዚህ ያለች ታች ያለችው ፎሎ እናስደርግ በማለት ነው። እሺ ቤኪዬ ተባረክ፣ ጸጋ ይብዛል። ተባረኩ። ሂውዬ አንድ ቁጥር ጻፊ ፎሎ ያደርጉሻል። ህይወት ዘነበ እንደምታውቁት እዚህ ፕላትፎርም ላይ በጣም ጥሩ ቪዲዮዎችን በመስራት እንደ ቤኪ፣ እንደ ማኪ፣ እንደ ድንቅነሽ ጥሩ ቪዲዮዎችን ትሰራለች እና ፎሎ አድርጓት። አካውንቷ ተዘግቶባት ነው። ፎሎ አድርጓት፣ በደንብ ሁላችሁ ፎሎ አድርጓት። ኤርሚዬ አለክ መስዬ ይቅርታ ይግልኝ። የመሲም ራሱ አካውንት ተዘግቶባታል። በጣም የሚገርመው ነገር ይቅርታ ገደለች መስዬ። መሲንም በጣም ፎሎ አድርጓት። አሁን እንደዚህ ነው የጀመሩት እና እሺ በጣም ይቅርታ መስዬ። እኔ እናት ይኸው ሂዊ ገብታለች። ከላይ ደግሞ መሲ አለች። መስዬም ተዘግቶባታል።
ኦልሞስት 90 ምናምን ሺህ መሰለኝ የነበረው አካውንቷ። መስዬንም ፎሎ አድርጓት። በጣም የሚያዝናና ኮሜዲ አድርጋ ነው እሷ ደግሞ የምትሰራው። ቆይ ምንድነው የሆነ ነገር እሞክራለሁ። እንደዚህ ቪዲዮ የምንሰራ ሰዎች አንድ ላይ የሚሰሩ ራሴን ጨመርኩ የሚሰሩ በጣም አንድ ላይ ኮኔክት አድርገው ወሳኝ ናቸው። ለምን ላይብረሪያችን በሉ በቃ ላይክ ባካፕ የምናስቀምጥባቸው ወንድምና እህቶቻችን ናቸው። የሆነ ነገር ስንፈልግ ቤኪ ቤት አለ፣ የሆነ ነገር ስንፈልግ መሲ ጋ አለ፣ የሆነ ነገር ስንፈልግ ሂዊ ጋ አለ፣ የሆነ ነገር ስንፈልግ ማኪ ጋ ድንቅነሽ ጋ አለ እየተባለ ኮላቦሬት እንዲያደርጉ እናደርጋለን። ጥሩ ስራ ይሰራሉ። ለትውልድ የሚተላለፍ ስራ ነው የሚሰሩት። እናንተም ደግሞ የምመክራችሁት ወንድሞቼ ባካፕ ያዙ። ሃርድዌር ይኖራችሁ፣ ኤክስተርናል የሆኑ ዲቫይሶች ይኖራችሁ። አካውንታችሁ ሲዘጋ እጃችሁ ላይ ያለ ነገር በሙሉ ሉዝ እንዳታደርጉ ባካፕ ያሉ ኤክስተርናል ዲቫይሶች እንዲኖራችሁ ሪኮሜንድ አደርጋለሁኝ ማለት ነው። ሁለቱም እህቶች እዚህ ያሉ በደንብ ፎሎ አድርጓቸው። ኤርሚ ያለክ እሺ እህትዬ ሶሪ ኦኬ መሲ አውሪ ቀጥይ እህትዬ ቀጥል። እሺ አይ መናገር የፈለኩት ምንድነው እኔ ቲክቶክ ሲዘጋ ያው ቲክቶክ ሲዘጋብኝ እንደምከፍት አውቃለሁ። ግን ከሚያናድደው ነገር ምንድነው መጥፋት የሌለባቸው ቪዲዮዎች ስለሚጠፉ በጣም ነው የምናደደው። በጣም እኔ ለመረጃ ብዬ እዛ ላይ ፖስት ማድረጋቸው ቪዲዮዎች ስለጠፉብኝ ከምንም በላይ ተናድጃለሁ። እና ከዛ ውጭ ያው ቲክታክ ቢዘጋ ቲክታክ ይከፈታል። ብዙ አካውንት ተዘግቶብናል፣ እንከፍተዋለን። ይህ ሲሆን ግን እኔ በጣም ደስ ከሚለኝ ነገር አንዱና የእውነትም ሰዎች ይህንን ነገር እያዩትና ምን ያክል እንደተናደዱበት ያ ነገር ምን ያህል እንደሚያበሳጫቸው ነው እያየሁ ያለሁት። እና ቲክታካችን ሲዘጋ በደንብ እያገለገልን እንዳለ ነው እኔ እየተሰማኝ ያለው። እና የሰውን አካውንት የሚያዘጋ ለትውልድ ደግሞ መረጃ እንዳይደርስ የሚያደርገው ምንድነው? ጠላት ነው። ወንጌላዊ የወንጌል አማኝ የሆናችሁት ወንድሞች ደግሞ የእኛን ብቻ አይደለም የወንድሞችን አካውንት ፕሊዝ በተቻላችሁ መጠን ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በጣም የኛ ትልቁ ድክመት ይሄ ነው። ሼር አናረግም። ኮፒ ሊንክ አድርጉልን ብለን እንኳን ለምንን አታደርጉልን። እና የኔ አካውንት ኮፒ ሊንክ ቢደረግ የሚከፈት የማይዘጋ አካውንት ነበረና በአመት ውስጥ 2 አካውንት ነው ያጣው ሰው። ካም በኋላም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። መረጃዎችን ለእናንተ እናደርሳለን ማለት ነው። ስናደርስ ግን የእውነት የሆነውን መረጃ ነው የምናደርሳችሁ። ተባረኩ። ኤርሚዬ ሰውሪ ስላቋረጥኩ። እሺ ወገኖች ቀደም ወጣሁኝ እህትዬ ወገኖች ወይ ኤርሚዬ ትሰማለህ? እንግዲህ ምንድነው እዚህ ሶሻል ሚዲያ ላይ እየተፈጠረ ያለው ጆኒ ስቶፕ እየተፈጠረ ያለው ነገር ሰዎች በእግዚአብሔር ልጅ አምነው የዘላለምን ሕይወት እንዳያገኙ በቃ ንጹህ የሆነው ከምንም ጋር ባልተገናኘ ንጹህ የሆነው የጌታ የማዳኑ ወንጌል ማለት ነው የምስራቹ ቃል ለአዳዲስ ሰዎች እንዳይሰበክ በመካከላችን ሽብልቅን በመክፈት ሽብልቅን በመጨመር በእኛና በነሱ እያሉ የኢትዮጵያ ወንጌላዊት መካነ ኢየሱስንና ሉተራውያንን በግድ ከኛ ከፔንቴኮስታሉ ወይ ከሌሎች የተቀሩት ወንጌላውያን አማኞች ለመለየት የሚሯሯጡ አሰላለፋቸውን ከኛ ከፔንቴኮስታል ጋር ሳይሆን ከኢትዮጵያ ኦርቶዶክስ፣ ከኢትዮጵያ ካቶሊክ፣ ከኮፕቲክ ኦርቶዶክስ እና ከኦንሊ ጂሰስ ጋር በማድረግ አብረው የተሰለፉ ቁጥራቸው 4 ወይ 5 ይሆናሉ ይመስለኛል። እኔ በዋነኛነት ማርክ ያረኳቸው ሰዎች እነኚህ ሰዎች በጣም እየጣሩ ነው። እዚህ ውስጥ ያላችሁ ወገኖች
እነዚህ ሰዎች ምንድነው ዓላማቸው? ወንጌል መስበክና ሰዎች ወደ እግዚአብሔር መንግስት እንዲጨመሩ በእውነተኛ ትምህርት በእግዚአብሔር መንግስት ውስጥ ጸንተው ወደ ቤተክርስቲያን ገብተው እንዲቀላቀሉ፣ ያልዳኑ ሰዎች ወደ መዳን፣ የዳኑ ሰዎች ደግሞ በጌታ ትምህርት በየአሉበት ጤናማ አብያተ ክርስቲያናት እኔ በዚህ 10 ዓመት ውስጥ እንደማደርገው አጥቢያ ቤተክርስቲያን በአቅራቢያ ካለ እኔ በጉባኤ እግዚአብሔር ቤተክርስቲያን መሰረታዊ ክርስትና ትምህርት ተምሬ የተጠመቅኩባት ቤተክርስቲያን ነች። አገልግሎት የጀመርኩባት 6 ኪሎ አጥቢያ እነ ፓስተር ወልዴ ማለት ነው። በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ኮንፈረንስ ጌታን ተቀበልኩ። ስለዚህ ሰዎች ጌታን ሲቀበሉ አቅራቢያቸው ላይ ላለ አጥቢያ ቤተክርስቲያን ነው የምሰጠው። እኔ እዚህ ሆኜ ከብዙዎች ጋር ከእያንዳንዱ አብያተ ክርስቲያናት ጋር ሊንክ አለኝ። ጤናማዎቹ አብያተ ክርስቲያናት በምድራችን ላይ ማለት ነው። ምክንያቱስ ጌታን ሲቀበሉ ደውለውልኛል፣ ከቤተክርስቲያን ሁሉ ጭምር ማለት ነው። እውነቴን ለመናገር ከቃለ ሕይወት ቤተክርስቲያን ተደውሎልኛል፣ ከመካነ ኢየሱስ ተደውሎልኛል፣ ከመሰረተ ክርስቶስ ተደውሎልኛል፣ ከሙሉ ወንጌል ተደውሎልኛል፣ ከአማኑኤል ቤተክርስቲያን ተደውሎልኛል። አሁን ስማቸውን ብጠራ የምታውቋቸው የቤተክርስቲያን አገልጋዮች ማለት ነው። በምን ጉዳይ ነው የሚደውሉልኝ? ጌታን የሚቀበሉ ሰዎችን እንዳገኙ ማነው እነኛ ጌታን የተቀበሉ ሰዎችን ቀጥታ ወደዛ ቤተክርስቲያን ስልካቸው እዛ መሪዎች እንዳገኟቸውና እንዳላገኟቸው ለማረጋገጥ እኔ ስደውል ሳያነሱ ሲቀሩ አንስተው ስሜን ማን እንደሆንኩኝ ነግሬያቸው መልሰው ደውለውልኝ ኮንታክት አለን። ኦኬ ልብ በሉ። እኔ እዚህ ቲክቶክ ላይ ጌታ ኢየሱስ ምስክር ነው እኮ አልኳችሁ። እግዚአብሔር ያላካቸው ሰይጣን ገጣጥሞ ያመጣቸው አረሞች በስተውብናል። የወንጌሉ ስራ ላይ አንደኛ ጥሪ የላቸውም። ይህንን ደፍሬ ነው የምነግራችሁ። በሕያው አምላክ በእግዚአብሔር ፊት ከጥቂቶች በስተቀር ጥሪ የላቸውም። እጃቸው ላይ ሞባይል ስላለ ቲክቶክ ስለከፈቱ ኦኬ ገስት ሆስት ከፈቱ፣ ሰዎችን ላኩ። በቃ አንዳንዱ ምን መወራት እንዳለበት እንኳን አያውቅም። አሁን ከን ኢማጂን እዚህ ሶሻል ሚዲያ ላይ በነገረ መለኮቱ ትምህርት ቤት የሚሰጥ በጣም ጠንካራ የሆኑ ኢሾች አሉ የሚነሱ ትምህርት ቤት ገብተው በዛ ተማሪዎቹ እርስ በርስ ወይ ደግሞ ተማሪዎቹ ከአስተማሪዎቻቸው ጋር የሚያወሩትና የሚነጋገሩበት ማለት ነው። በእኛም በወንጌላውያን አማኞች ሰርክል ውስጥም በኦርቶዶክሳውያንም አቅጣጫ ማለት ነው። በኦርቶዶክሳውያኑ አቅጣጫ የሚነሳውን ተፋልጠው እርስ በርስ አልተግባቡ። ሶራምባ ሆቴል እንኳን ቁጭ ብለው ስብሰባ ጠርተው አንድ የመጣ የለም። እዚህ ለተጨፋጨፉት ጭፍጭፍ ማለት ነው። ነገረ ክርስቶስ ላይ ትምህርተ ስጋዌ ላይ እኔን የሚመቱ መስሏቸው ፌስቡክ ላይ በነበርኩበት ሳለ የሰበኩት የጌታችን የኢየሱስ ክርስቶስ አምላክና አባት ብዬ ስለ ቅዱስ እግዚአብሔር አብ ስሙ ይቀደስ ስለሱ በተናገርኩት ነገር ላይ የኔን ማነው የዶክተር ማሙሻን ይመስለኛል እንደዚህ አቀነጃጅተው አሯሯጡት። አይታችሁት ከሆነ አንድ ቪዲዮ ማለት ነው የሆነ ሰው በጌታችን ኢየሱስ ክርስቶስ አምላክና አባት አለው ብሎ የሚለውን የመጽሐፍ ቅዱስን መሰረት በኦርቶዶክስ ቤተክርስቲያን ታውቃላችሁ፣ ቤተክርስቲያኒቱ ኦፊሻሊ ሰርዘዋለች። በአዲሱ 80 ያሉ መጽሐፍ ቅዱስ ላይ ማለት ነው አባት እንጂ አምላክ የለውም ነው ብላ ያለችው። ኦኬ አውጣኪያውያን ሆነዋል አጠቃላይ። እና እነሱ እዚህ ተነስቶ ሲፋለጡ ነበር። እነ መጋቤ ብሎ አይመር አሸብር፣ እነ ታላቁ ነው ታናሹ የምትሉት ሰውዬ እና አክሊለ ለብቻ ግሩፕ ይዘው ሶራምባ ሆቴል ተከታትያቸው ማለት ነው ተከታትያቸው ሶራምባ ሆቴል ስብሰባ አድርገው ከጠቅላይ ቤተ ክህነት ከቅዱስ ሲኖዶስ ከሊቃውንት ጉባኤ ሰው ይመጣልናል ብለው ሲሉ መምህር በረከት አዝመራውና ዲያቆን ማን ነው ዶክተር የሆነ ስሙን ጥሩልኝ ማለት ያርጋለ በጋዝ እነሱ ብቻ ናቸው የተገኙት እና አምቧቸውን ጠጥተው በሰላም ተሰነባበቱ ሳይስማሙ ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው የለውም? አለው የለውም? አለው ብያለሁ የለውም ብያለሁ ብሎ በሚል ጉሮሮ ለጉሮሮ የመያያዝ ያህል ማለት ነው ሄዱ። ማርያም ጥንታ ብሶ አለባት የለባትም? አለባት። የለባትም ብያለሁ አለባት። አንዱ ጳጳስ ሌላኛውን እስከማያወግዝ ድረስ ቤተክርስቲያኒቱ በእንዴት ተከባብረው የተቀመጡት። አለባት ብሎ የሚል ግማሹ አለባት ይላል፣ ግማሹ የለባትም ይላል። 21 ሊቃውንት ተጠርተው ቢሮሎጂ ላይ
ያስታርቁናል ብሎ ዲያቆን ሕዝቅያስ ስም እየጠራው ነው የምናገረው ብራዘር። ምክንያቱም ተናገር እውነቱን ብዬ ቅጥፈት የለም እዚህ ቤት። ዲያቆን ሕዝቅያስ ያው አሜሪካ ሀገር የሚኖረው እሱ ነገሩን ይዳኙልን ብሎ 21 ሊቃውንት ጋር ደወለ። በሚሮሎጂ ላይ ጥንተ አብሶ አለባት፣ ድቀተ ባህሪ ያለባት የለባትም፣ የወደቀውን ስጋ ነው የያዘችው አይደለም ብሎ በሚል ክርክር ማለት ነው 21 ሊቃውንትን ጠይቆ እሱ ራሱ እያለቀሰ የተናገረው 21 አይነት ነገር ነው የነገሩኝ አለ። ኦርቶዶክስ ኦኬ፣ እነሱ በዚህ ያሉ የኛ ቤቶችስ አንተ ኤርሚያስ የራስህ ቤቶችስ እዚህ በመካነ ኢየሱስ ስርዓት፣ በሉተራውያን ስርዓት፣ በሙሉ ወንጌል ስርዓት፣ በተለያዩ አብያተ ክርስቲያናት ጌታን የሚያመልኩ የእግዚአብሔር ልጆችስ ልብ በሉ። የዚህ እኛ ስጋ ያሉቱ እንዴት በነገረ መለኮት ትምህርት ቤት የሚነሳ ጥልቅ መረዳት የሚያስፈልገው ነገር እንዴት ቲክቶክ ላይ ይዘህ ትመጣለህ? ብራዘር ወሬ የጠማው የቴዎሎጂ ተማሪ ገና እኮ በቁጡ እንኳን ተምሮ ያልጨረሰ ማለት ነው። በታጠበ ፊቱም ባልታጠበ ፊቱም እዛ ትምህርት ቤት የሚነሳውን ነገር ሽብልቅ የሚከት ነገር ይዞ መጣ እዚህ ማለት ነው። ግማሹ በምርቃና፣ ግማሹ በጫት፣ ግማሹ በመጠጥ ኃይል ማለት ነው። የደንብ ጫረቄ ሁሉ ነው የሚጠጡት ብራዘር፣ በደንብ እኮ ነው የሚጠጡት ነው ብዬ የምልህ። በደሌ ቢራ ይቀዝቅዝ ትንሽ ያላበው እየተባለ እዚሁ እኛ ቤት ያሉት ነው እኮ ብዬ የምልህ። እናስ ሲጨብሱና ሞቅ ሲላቸው ይዘው ለመጡ ከነገረ መለኮት ትምህርት ቤት ኢቢሲ ነው የተማርኩት ኢቲሲ ነው የተማርኩት ምናምን ነገር ብሎ ብል አንተ ሰውዬ ዳር ትይዛለህ አትይዝም? እዛው ትምህርት ቤት ገብተህ ተፏከት እንጂ እዚህ ሚዲያ ላይ ከመጣ የእሱም በጎነት ነው መናገር ያለብህ። እሱን እዛው ትምህርት ቤት ጨርስ። ወይ ይሄ ምሁር በጣም ነው የተነተነው ብለን እንድንል ነው። ነገረ መለኮቱ ትምህርት ቤት ላይ የሚነሳ ጠንካራ የሚባሉ ትምህርቶች አሉ። እውነት ነው ስትለኝ ነው ነፍሴ ጮቤ የምትረግጠው። ያድናል ስትለኝ በቃ ሌሎቹን ለባለ እውቀቶቹ ተዉ እባካችሁ፣ ልንለምናችሁ። በነገረ መለኮት ትምህርት ቤት ገብታችሁ የተማራችሁ ሰዎች እዚህ ቲክቶክ ላይ መታችሁ የሚነገርና የማይነገርን የሚባልንና የማይባልን የሚነሳ ሐሳብንና የማይነሳን ሐሳብ ወቁ እንጂ እናንተዬ ዝም ብለህ ነው እንደ መጫኛ በጠስኩ ኮሌጅ በጠስኩ ብለህ የምትለኝ እንዴ? እኔ እኮ በስንት ጣሙ የሰባተኛ ክፍል ተማሪ እኮ ይሻላል እኮ ነው ብዬ የምልህ። የሚነሳ ኢሹና የማይነሳ ኢሹ አለ። በባለፈው አንዱ መጥቶ እንዳለን ማለት ነው እየሳል እዚህ ሶሻል ሚዲያ ላይ በቀድሞ ቤቴ ንግግር ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ትላለች ኦርቶዶክስ። ዜማና ቅዳሴውን ቅኔውን ብቻ ሳይሆን ያስተማረችን ተረቱንም ሁሉ ጭምር በደንብ ነው የጋተችን። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባል ማለት ነው። አሁን እዚህ መተው